አንቺ በጣም ጎበዝነሽ ምናምን አለኝ ማለት ነው። ከዛ ሶጥቢ እንዴት ሆነች ወዴት ሄደች? ያቀበ ጭንቅለ ኮግኒቲቭ ኢንተለጀንስሽ ብቃት ብቻ አይደለም ዩ ኒድ ኮንሺየስነስ በነገር አቺቭ ማድረግ አለብኝ ካልኩ በኋላ እንትን እላለሁ እታጋለሁና ማለት መጀመሪያ ኮንሲደር ማታደርጊው ነገር ከመጀመሪያም ስንጀምር እንዴ ጎበዝነሽ ምናምን ስትበይ ምን እንደሆነ አንዳንድ ሰው ኢንቫይሮንመንቱ ነው እንጂ አቅሙ ያለው ሰው ይኖራልና ሰላም አለይኩም ወራህመቱላሂ ወበረካቱ። በሙስሊም ተማሪዎች ሊግ ተዘጋጅቶ ወይንበር ቲቪ ወደ እናንተ የሚቀርብላችሁ ሪሳላ ፖድካስታችን ዛሬም ጀምሯል። እንደተለመደው አዲስ እንግዳ ይዘንላችሁ መተናል። ዛሬም ቀስ እያልን እናስተዋውቃታለን አይደል? ሳላስተዋውቃት ነው መጀመሪያ ዛሬ። ተጠፋፍተናል። እኛም ተጠፋፍተናል። የኤምኤስ ቦርድ ሜምበር ስለሆነች ቀስ እያልን እናስተዋውቃታለን። እንዴት ነሽ ኹጥቢ? እንዴት ናችሁ? ስሟንም አልተናገርኩም ለካ። እንዴት ናችሁ? አልሐምዱሊላህ። እና እኔ ላስተዋውቃችሁና እናንተ እኔን ታስተዋውቃላችሁ። አስተዋውቂ። እሺ ዛሬ ከማን ጋር ነን እንበል? ከማን ጋር ነን? ዛሬ እንግዲህ ከኔ ጋር ናችሁ። ዛሬ እንግዶቹ ናቸው ጠያቂዎቹ ናቸው የሚጠየቁት ብለን ለአይስ ቀልድ ነው። ያ ስሜ ኹጥባ ደቻሳ ይባላል። ተወልጄ ያደግኩት እዚሁ አዲስ አበባ ነው። አዲስ አበባ ልዩ ስሙ ተክለ ሃይማኖት የሚባል እዛ ነው የተወሰነ ልጅነት። ተክለ ሃይማኖት ሲሆን አብነት አካባቢ ነው አክቹሊ። አይ ኖ አንቺ አብነት ተክለ ሃይማኖት ኦልሞስት አንድ ሰፈር ናቸው። ባይዘው ኔቸራቸውም ድባቡም የሰውም እንትን በጣም አንድ አይነት። እንዴት ነው ጀው ግን ወደ ሌላው ሳላስገባ መርካቶ ማለት አደሬ ሰፈር ምናምን እና አክቹሊ አደሬ ሰፈርም ሌላ አደሬ ሰፈር ከፍ ብሎም ሌላ እኛው ቤታችን እዛ ነበር። እኔ ደግሞ ተክለ ሃይማኖት ኖርማሊ ተወልጄ ያደግኩት የመጀመሪያ ደረጃም ትምህርቴን እዛው አካባቢ ነው። ጎላ ሰፈር ይባላል። እዛ አካባቢ ነው የተማርኩት። ምናልባት ታውቁት ይሆናል ብዬ አስባለሁ። ጎላ ሰፈር ሁለት ትምህርት አክቹሊ ሌሎችም አሉ። ሁለት ጎረቤታሞች ትምህርት ቤቶች ነበሩ። የኛ ደጃዝማች ዘራይ ድረስ የሚባልና አባድር ኢንስቲትዩት። አብዛኛው ሰው በተለይ ሙስሊሙ ማህበረሰብ የሚያውቀው አባድር ኢንስቲትዩት ነው። እና የተክለ ሃይማኖትና አካባቢው እሺ መርካቶ በሚል ሊያዝላችሁ ያው አንድ ነው። እኔ አንድ ነው የሚመስለኝ። ለምን መሰላችሁ? መርካቶ አክቹሊ እሺ መርካቶ ይርቃል ከኛ ትንሽ መርካቶ ይርቃል። እኔ ሴንስ ተክለ ሃይማኖት ከዛ ደግሞ አደሬ ሰፈር ብቻ መሀል ላይ በርበሬ ተራም ነው የሚባል እዛ ኤሪያ ላይ ነበርኩና አካባቢው ማለት እንትን ነው ደስ የሚል አካባቢ ነው። እኔ ጀነራሊ አሪፍ ልጅነት የነበረኝ ድሮ የመርካቶ ሰፈር እንትን የተክለ ሃይማኖት ልጅ ላይ ምናምን ስል ሁሉም ሰው ኖ ፕራውድ የምትሆኝበት አልነበረም። ለምሳሌሽ ኤቭሪዋን ኢሚዲየትሊ አይምሮ ላይ የሚመጣ የሆነ ቃውጢ አጽቤ ምናምን አርጎ ለሚስልሽ እና እሱ ትንሽ ይከብድ ነበር። ግን አሁን አድጌ ሳስብ ብዙ ነገሮችን የእውነት በቃ ብዙ የጨመሩልኝ ቫልዩዎች ኳሊቲዎች እንዳሉ ነው ማቀ በቃ ማለት ሶሻል ላይፉ መረዳዳቱ ከዛ ደግሞ ኢስላማዊ ጀው ስፔሻሊ ይሄ ወደ ሀደሬ ሰፈር ምናምን በጣም ብዙ መስጂዶች አሉ። ባይዘው እኛ ኤሪያ ላይ ብቻ እኔ አካባቢ በእኛ አካባቢ ብቻ አራት አካባቢ ታምስ ምናልባት የረሳው ካለለ አራት ምናምን መስጂዶች አሉ በቅርብ ርቀት ማለት ነው። አንዋርን ከጀመርን ደግሞ 5 ምናምን ይሆናል። አብዛኛው ይሄ መድረሳ ህይወታችን ምናምን አንዋር መስጂድ ነበር። ብቻ እንትኑ ደስ ይላል። ከዛ ነው የሚሄደው ብዙ ጊዜ አይደል? ወደ አንዋር ነው የሚሄደው። ብቻ አንዋር አለ፣ ባዩስ መስጂድ አለ፣ እንደገና ደግሞ ሀደሬ ሰፈር የሚባል ሌላ መስጂድ አለ። እነዚህ በጣም ታዋቂ ናቸው። ወራዛ ቀርተናል። ቁርአን ብለን ትንሽ አይደለም ባይዘው ማለት ልጅ እያለን ብዙ እንትኑ ይሄ ጥሩ ኢስላማዊ እንትን ቫይብ የነበረበት አካባቢ ነውና እሱ የሆነበት ቤዚካሊ ምክንያቱ እነዚህ መስጂዶች ምናምን ስለነበሩ ነውና እዛው አካባቢ ደግሞ አባድር ትምህርት ቤትን ታውቁታላችሁ? አባድር እናውቃለን ግን ኖ ኢንስቲትዩት አይደለም። አባድር ደግሞ እዛ መርካቶ
መሀል ደግሞ አባድር የሚባል ትምህርት ቤት ነበር። አሁን የለም አባድር አንደኛ ነበር በሁለት ተከፍሎ እስከ 6 ከዛ 7 8 ምናምን ነበርና ሀደሪ ሰፈር የሚባለው ሰፈር ስፔሻሊ ለኛ በጣም ቅርብ ነው። ስቲል በጣም ጥሩ ኢስላማዊ እንትን የነበረበት እንቅስቃሴ የነበረበት አሁንም በጣም ጥሩ የሚባል ይሄ ረመዳን ላይ ምናምን ጀው ኢላሂ እንትን እኔ በቃ እኔ እንትን ሆኛለሁ አግብቼ ምናምን እንትን ከወጣው በኋላ ረጅም አመት የረመዳን ሙድ አልመጣ ብሎኝ በጣም ተቸግሬ እንዴ በጣም ማለት ምትሰሚው እንትን ይሄ ኢስላማዊ እንትን በቃ አዛኑ እንቅስቃሴው ላይ 7 ሰዓት ብትነሺ 8 ሰዓት ብትነሺ ሱቅ ዝግ ነው ሱቅ ክፍት ነው ምናምን በቃ ደስ ይል ነበርና መንገድ ላይ ራሱ ባጊያ ምናምን ይጠበሳል ሳምቡሳ እሱ ኢቭን አውት ከረመዳን ውጪ ራሱ ኖርማል ቀን ይጠብሳሉ እዛ። ስለዚህ አንቺ በደንብ ያብነት ልጅ ነበርሽ። ምን ያህል ጊዜ ሊኖርሽው? እኔ በልጅነቴ ነው ግን እስቲ ለአያቴ ቤት እዛው ስለሆነ እንሄዳለን ኤቪክ ምናምንና አጎቶቼ ምናምን መርካቶ ስለሚሆኑ እኔ ቲፒካሊ መርካቶ ልጅ እዛው ነው ተወልጄ ያደኩት። ስቲል ቤተሰቦቼ ምናምን አሉ እዛው አካባቢ። ያ እውነት አሁን አንዳንድ ጊዜ ልዩነቱን መታየት መሰላችሁ እንዲህ አይነት ኢንቫይሮንመንት ላይ ስታድጉ ምናምን ሌሎች ልጆች ታያላችሁ አይደል? ካምፓስ ምናምን ስትገቡ ሌሎች በቃ እንደዚህ አይነት ቦታ ላይ ያደጉ ነው እንደዚህ አይነት ቦታ ላይ ያደጉ በቃ የሆነ ክሎዝድ የሆነ ኢንቫይሮንመንት ላይ ያደጉ ልጆች እና ይሄ በራሱ መልሽ እዛው በዛው በኢንቫይሮንመንቱ ኮ በአካባቢው እንትን ምናምን ጠፍቶ የቀሩ ልጆች ብዙ አሉ። አይ ነው ማለት ብዙ ሁሉ ጊዜም እንትን ምንድነው ፖዚቲቭ ሳይድ ብቻ የለውም። እንደ አይነት አካባቢዎች በራሱ ብዙ ግርግሩ ራሱ ብዙ እንትን በጣም ይሄ ንግድ ምናምን ባይ ዲፎልት አብዛኛው ልጅ የሚሆነው ነጋዴ ነው። ከነጋዴነት ምናምን ደግሞ የተረፈው ከስንት አንድ ቆርጥ ምን ቆጠር ደግሞ በጣት ምን ቆጠር በትምህርቱ ይቀጥልናለን። አብዛኛው ነጋዴ ይሆናል። ይሄ አንዳንዱ ደግሞ ያልሆነ ኢንቫይሮንመንት ውስጥ ምናምንም የሚገባ አለ። ምንም ሆነ ምንም ግን ደግሞ ያው አካባቢው በራሱ ማንነትሽ ላይ የሚጨምረው ነገር አለ ብዬ ነው ማምነውና እኔ አይ ቲንክ የዛን አካባቢ ፖዚቲቭ ነገሮች የወሰድኩ ሰው ነኝ ብዬ ራሴን እንደዛ ስለማስብ እኔ እወደዋለሁ። በቃ እዛ አካባቢ ተወልጄ ማደጌን ምናምን ረጅም ሰዓት ስለ መርካቶ ቆየንበት። ጀነራሊ ነበር ራስሽን አስተዋቂያለሽ ያልኩ ሄደን እንጂ ሰፈሩ ላይ ሰፈሩ ተመስፋችሁ ነው እኔ ነኝ አይደለም መርካቶ ተጠራኖች ስትል ተጋብቶብኝ ሳይሆን በቃ ኤክስፔክት አሁን መርካቶ ሲባል ምን አይነት ልጅ ኤክስፔክት ልናደርግ እንችላለን? እሷም ሜንሽን ያደረገችው ነበር እና እንደዚህ አይነት ኢንቫይሮንመንቶችን ከኢንቫይሮንመንቱ አንፃር እንደዚህ አይነት ፐርሰናሊቲ ኤክስፔክት ያደረኩኝ እና ሶራት ብዬ ነው መርካቶ ላይ ያስቆየናል። ቀውጢ ነኝ ቀውጢ አይደለም አለልሽም ግን ምን አይነት ቀውጢ አይ የሆነ ሶሻብል የሆነ መውሰድ ይቻላል የሚለውንም ጥሩ ሳይዱን መውሰድ ይቻላል የሚለውንም መውሰድ እንችላለን። ችግር አዎ እንዴት መሰለሽ አሁን ለምሳሌ እንደው አብሮ መብላት ሶሻል ላይፍ አዲስ አይሆንብሽም። ቶሎ ሶሻብል ትሆኛለሽ። ካምፓስ ገብቼ ነው ኦልሞስት ምንም የማላቀው ሰው ምንም የማላቀው ኢንቫይሮንመንት ማንም ማለት ገብቶሻል ምንም የማላቀው ኢንቫይሮንመንት ገብቼ አይ ካን ሜክ ፍሬንድስ ምናምን ገባሽ ስኪል ነው ባይ ዘ ዌይ ያ አንተን አታድርጉት አይ ካን ሜክ ፍሬንድስ ኢዚሊ ብዬ ነው ማምነው። አሁን ገባሽ ከሰዎች ጋር መኗኗር እችላለሁ እንደ ሙዳቸው መሆን እችላለሁ ብዬ አስባለሁ ምናምን አይደል? እሱ ላክ ትልቅ ኳሊቲ ነውና ከዛ ደግሞ ለሶሳይቲ ማሰብ ምናምንና ያሉ ክፍተቶችን ደግሞ መረዳት። አሁን ካምፓስ ስንገባ እና ጀማዓ ላይፍ ምናምን አሁን በኋላ ስለምንወራው ጀማዓ ላይፍ ላይ ምናምን ስንገባ ሰዎች እንዴት ያስባሉ መሰለሽ? ልክ ጀማዓ ላይ ሆነ ነገር አክቲቪቲ ላይ ምናምን ሳይሆን ሙሉ ሰው አድርገው ይቆጥሩሻል ምናምንና አሁን ማለት ሙሉ ኢኔሴንስ አሁን ከሆነ በጣም አይዲያል ተርቢያ አይዲያል ኢኔሴንስ በጣም በሚገርም ተርቢያ ያደገ ልጅ ያዩና ኦር ሌላኛው ደግሞ በጣም ምንድነው የሚባለው ሌላ ጠርፍ ላይ ያደገች ልትሆን ትችላለች። ገባሽ? እና ሁሉም ሰው ምንድነው ብሎ የሚያስበው ጀማዓ ላይ አዝሎንጋስ ጀማዓ ላይ ካለ ወይ ነው ሙስሊም እስከሆነ ድረስ በቃ በሚገርም ተርቢያ ውስጥ ያለፈ አድርጎ የማሰብ ነገር በተለይ እነዚህ እንትኑ ቶፕ ማን እንትኑ ላይ ጀማዓ አመራርነት ላይ ምናምን የሚቀመጡ ሰዎች ያስባሉና ያንን አቻችልሽ ትይጆች ምን ታቂዋለሽ? ገባሽ? የሙስሊም ልጅ መባል በሙሉ ሁሉም የሙስሊም ልጅ
ይሄ ፐርፌክሽኒስት አይደለም ኦር ደግሞ በጥሩ ተርቢያ እንዳላደገ ምን ሊጎል እንደሚችል ማንን እንዴት ወደ ጀማ እንደምታቀርቢ ምናምን አትሊስት እንደው ዲቴል እንኳን ባታቂ የሆነ ኖሃው ይኖርሻል ችግራቸውን በደንብ ትረጃለሽ አይ ቲንክ የሆነ ከብዙ አይነት ሰው ጋር እንትን ማለት ይመስለኛል ዲል ማድረግ አሁን እንትን ላይም ስንመጣ ጀማው ላይም ስንመጣ እንትን ይላል ብቻ ሶሻል ላይፍ ያጠነክራል ይመስለኛል እኛ ቤት ውስጥ ብዙ ነገር ያደገና እናቀምስ ብዙ ነገሮች የምትማሪበት ግን ይመስለኛል ይሄ ማለት ከሰዎች ጋር ኢንተራክት ማድረጉ ምናምን ብቻ ሳይሆን በቃ ይሄ ቻሌንጆችን ታያለሽ የተለያዩ ነገሮችን ታያለሽና ብዙ ነገሮች እንዴት መወጣት እንዳለብሽ ምናምን from your childhood እያየሽው እንትን ይመስለኛል የሰው ልጅ በምን እንደሚፈተን ብዙ ነገር ላይ ማለት አይመስልሽም ይሄ ፕሪዘርቭድ የሆነ ኤንቫይሮንመንት ላይ ስትኖሪ ምናምን እኔ አሁን የተማርኩት እንትን ነው ኢስላሚክ ስኩል ላይ ነው ቻይልድሁዴ እዛ ቢሆንም ኢስላሚክ ስኩል ላይ ነው የተማርኩትና ብዙ ጓደኞቼ ምናምን ሳይ የሆነ ነገር እስቲ እንዴ ምናምን አለ እንዴ ምናምን ብዙ የማያውቋቸው ነገሮች አሉና እንትን ያደርግሻል ትንሽ somehow የሚገድብሽ ነገር አለ ብዬ አስባለሁ ብዙ ነገር እንትን አይደለም አዲስ አይሆንብሽ ሙሉ ለሁሉ ነገር ሰርፕራይዝ ዳቶኝ ምናምንና ማቻቻል መሀል ላይ መምጣት ምናምን የተማርሽ ከዛ ምን አይነት ተማሪ ነበርሽ እዛው ባድር ነው የተማርሽ ወይስ ወይስ እሱን ነው ብዙ ሰው እንደዛ ነው የሚገምተው እኔ እውነቱን ለመናገር ኢስላማዊ ትምህርት ቤቶች ውስጥ አልተማርኩም እስከ መጨረሻው ኦልሞስት ማለት ትችላለህ በሌላ መልኩ ግን ሌላ ኤንጌጅመንት ነበርኝ ከኢስላሚክ ስኩሎች ጋር እንጂ የተማርኩት መጀመሪያ ደረጃ ትምህርት ቤት የተማርኩት ደጃዝማች ዘራ ይድረስ የሚባል ትምህርት ቤት አለ ጎላ አካባቢ ብዬሽ ነበር እና ብያቸዋለሁ ጎላ አካባቢ ከዛ ነው ከግሬድ 1 እስከ 8 የጨረስኩት ከዛ በፊት ግን ማስታወሰው እንትን ይሄ እንደ ጅማሬ የለም እንደ ጀማሪ ግሬድ የዛኔ ኬጂ ምናምን ኪንደርጋርተን ይባላል ሹር አይደለሁም ግን እንደሱ አይነት ነገር ተምር ያለሁ እንትን ውስጥ እዛው ሶማሌ ሰፈር ሶማሌ ተራ ነው ሶማሌ ተራ የሚባል ሰፈር አለና እዛ አካባቢ ላይ ታውቁታላችሁ ሶማሌ ተራ ከበኒ መስጂድ ቀደም ብሎ እዛ ሶማሌ ተራ አካባቢ አንድ ትምህርት ቤት ነበር የእንትኖች የካቶሊክ ስኩል ነበርና እዛ ገብቼ አማር ነበርና ከዛ ሳልጨርሰው ነው የወጣሁት ምን መሰለሽ ትምህርት ቤቱ እንትን አሪፍ ነው ይሄ በቃ ልጆች እንከባከባሉ እና ምን ይሄ በቃ በጣም ሲሪየስ ነው ምንም ደስ ይል ነበር ግን ምን ሆነ በጣም ጭንቅላቴ ፈጣን ነበርና እየሄድኩኝ ቤት አለ እንትን መዝሙሮች ማርያም እንደሱ አይነት መዝሙሮች እያልኩ አዛረኳቸው ከዛ አባቴ ምግብ ልንበላ ስንል ጸልዩሉናል ጸሎቱ ይሄ ነው ምናምን ይላት እለዋል ልትበይስት እንደዛ እንዳቲ አንቺ እንደዚህ ነው ማለት ልብሽ ምናምን ብሎ ያስተምረኛል ማለት እሺ ምናምን ብዬዳለሁ ዛሬም ምታውን እና እንደ ህግም ደግሞ ግዴታ እነዛን ጸሎቶች ምናምን ማለት ነበረብሽ መሰለኝ ከዛ በቃ መጨረሻ ላይ አባቴ አንደኛ ክፍል ምናምን ሳይገባ ያለው አይ ለምን ኬጂ ነው ምናምን አይነት ስታፍ ነገር ነበር እሱንም ታውቁት እሱን አዋጣን ከዛ በቃ የመጀመሪያ ትምህርት ቤት ኦልሞስት ማለት እችላለሁ እንትን ነው ዘራይ ድረስ ከዛ ውጪ ዘራይ ድረስ ገባው እስከ ግሬድ 8 ዛኔ ተማርኩት በቃ እዛ ስንገባ ምናምን ምን ሆነ መሰላችሁ ግሬድ 1 አንደኛ ክፍል ብለሽ ስትገቢ አንብበሽ ምናምን መግባት አለብሽ እና እኔ እንዴት ተማርኩ መሰላችሁ ንባብ ምናምን ቄስ ትምህርት ቤት የሚማሩ ልጆች አሉ ክርስቲያኖች ጎረቤቶቻችን ማለት ነውና እነሱ ተምረው ይመጣሉና አንዳንድ ጊዜ ደግሞ ከነሱ ጋር ሰርቀንኛ መሄድ አይፈቀድልም ግን ሰረቅ አድርገን እንዴ ብለን እንሄድና ምናምን እናያለን በጣም አይ ቲንክ ፈጣን ነበር ጭንቅላት ይመስል እና በዛስ ቅጽበት ምናምን ያየሁትን ከዛ መታው ሰፈር ውስጥ እቺ አሁን በእናንተ ጊዜ ያለ አምኖት ሹር ቦርዷ የፊደል ገበታ እሷን ምናምን ሲያነቡ በዛ መልኩ የተወሰኑ ፊደሎች ምናምን ገጣጥሞ ማንበብ ምናምን ለመድኩ መሰለኝ ከዛ ግሬድ 1 ሊያስመዘግቡኝ ሲሄዱ ማንበብ ነበረብንና ሲጣየ ምናምን ስባል ዝም ብዬ ፊደሎቹን ነገርኩት አምኖት ሹር እርግጠኛ ነኝ ወይ ልክም ላልሆን እችላለሁ ይላል ከዛ በዛ መልኩ አለፈ ይከባው በፊት ጆሮ ምናምን ነበር እንኮ የሚባል እንደዚህ ማለት አንቺ ደርሶ ጆሮ ላይ ደረስኩ
ግራ ገባኝ እኮ አንድ ቦታ እንዴና ሰው ድሮ ነበር ነው ማለት ይሄ ድሮ አንደኛ ክፍል ለሚገባ ሰው እንደዛ ነበር ነው የሚባለው ጆሮ ይዛናም ይባላል አቀራ አዙረሽ ነው እንደዚህ አዙረሽ ካልደረሰ እድሜሽ እንደዛ ነው ይሄ እንትን ያለ ነው እጅሽ አጭርካ ዊርድ ነው በጣም በእጅሽ መወሰኑ እንትንሽ ከዛ በቃ ኖርማል ተማሪ ነበርኩኝ መጀመሪያ ላይ ግሬድ 1 ምናምን ስገባ ከዛ ምን ሆነ መሰላችሁ እኔ መማሪ ነው ማውቀው አስተማሪ ሲያወራ ሰማለሁ ምናምን እወጣለሁ እንደዛ ነገር ነው በቃ ኖርማል ትምህርት ከዛ የሆነ ጊዜ ላይ ትልቁ ወንድም ያለፈው አዲ ይባላልና ግሬድ እንዴ ነው ትምህርት እንዴ ነሽ ምናምን አይነት ነገር ይላል ዝም ብሎ ይጠይቀኛል ምናምን ከዛ ሰርቲፊኬት ምናምን ሲወጣ አምጫለና አየው ሰርቲፊኬቱን ሲያይ አክቹአሊ በጣም ብዙ ሆነን ነው ምንም 10 ምናምን ነኝ ወጥቻለሁ ወላሂ እኔ አይዲያው ራሱ የለኝም ምንድነው ደረጃ ምንም ብዙ ማቆደቅ አየው አንቺ በጣም ጎበዝ ነሽ ምናምን አለኝ ማለት ነው እሱ ጎበዝ ነሽ ምናምን አለኝና እንዴ ይውስኪ ዋናው ማትስ ውጤቷ ነው እንግሊዝ ውጤቷ ነው በጣም የሚገርም ነው ምናምን ይላል ማለት ነው ሞራል ሰጠኝ ከዛ ጊዜ ጀምሮ እኔ ባይ ዲፎልት አያም በቃ ጎበዝ ተማሪ ብዬ ማሰብ ጀምራለሁ በሰው እሱ ስላል አለኝ ገባሽ እኔ የጎበዝ ተማሪ እንትኑ ምንድነው ምናምን አላውቅም ጎበዝ ነኝ ብዬ ነው ማስበው ከዛ እቺ ሞራል ምናምን አለች በቃ ክፍል ውስጥ በመሰማው ይሄ የትምህርት ኢንቫይሮንመንት ብዙ አልለመድኩም ምክንያቱም ኬጂ ምናምን በደንብ በስርዓት አልተማርንም ማለት ከዛ ብዙ አልለመድኩም የመጀመሪያዎቹ አመት ይመስለኛል ትምህርት ኢንቫይሮንመንትን እየተላመድኩ ነበር በጣም ላኪሊ ወንድሜና እህቴ ነበሩ አብረውን ምንማር 3 ነበር ነባት የምትባል ያለችኝ አድናን ለራማ የሚባል ወንድሜ ነበርና 3 ስለነበርን ብዙም ከባድ አልነበረም በርግጥ ከዛ እንደዚህ ያለ ብቻ ቀጠልን እስከ ከዛ ከሁለተኛ ክፍል ምናምን በኋላ የሆነ ደረጃ ተማሪ ሆንኩኝ ቤት ምናምን ውጤቴ ነው ጎበዝ ምናምን እንባላለሁ ማስጠናት የሚያስጠናኝ ምናምን ቁጭ ብለ የለም በእኛ ጊዜ ያን ያህል እንትን አይደለም በራስሽ መንገድ እንትሄጂው እና ከዛ 5ኛ ክፍል እንደዚሁ ጥሩ ውጤት ነበረ ብቻ ጥሩ ነበር መሰለኝ 6ኛ ክፍል እንዴት እኔ የደረጃ ተማሪ እንደሆንኩ ልንገራችሁ ብዬ ነው 6ኛ ክፍል ይመስለኛል የሆኑ ጎበዝናት ብለው የሚያስቡኝና የሚፎካከሩ ልጆች አሉ እኔ ከ1 እስከ 3 ምናምን ነው የምወጣው እስከዛ ድረስ ግን ብዙ ይሄ ቻካይ ምናምን ሆኜ ሳይሆን ጥሩ የመረዳትና ክፍል ውስጥ የመከታተል ክፍል ውስጥ ምንም አያመልጠኝም እና እንዲ በቃ ጥሩ ነበርኩ አልহামዱሊላህ ከዛ ጥሩ ውጤት አምጣ ከ1 እስከ 3 ወጣለሁ ምናምን ብዙ ጊዜ ውጤቴ ምን የመሰላችሁ ምሾቃ ይሄ የአርት ይሰው አይደለም ስዕል ሙዚቃ አልወድም ስፖርት አሪፍ ነኝ በተቃራኒ ስፖርት በጣም ጎበዝ ስፖርት የጽሁፉን ሳይሆን መስራት ምናምን ቤተሰቦቼ ይሄ የስፖርተኛ ቤተሰብ ነው ወንድሞቼ ምናምን በቃ ድሮ ቦክሰኛ ምናምን የነበሩ ናቸውና ቤት ውስጥ ሳኳለ ምናምን ስፖርት ይሰራል ኖርማሊ ታላላቆቼ እንደተዘሮሩ ስለዚህ እኛም እንሰራለን ጥሩ ነበርኩ እንደውም ስፖርት እንትን ነበርኩ ፕላስ ነበርኩ አሁን ከዛ በዛ ነው ውጤቴ የሚሾቃው ለካ እኔ ደግሞ የኔ ችግር ምንድነው ኮንሺየስ አይደለም ገብቶሻል ይሄ ደረጃ ምንድነው ያን ያህል ጎበዝ ተማሪ ለመባል አለብኝ ወይ ማንበብ አይደል ያን ያህል ኮንሺየስ አይደለም ግን ዝም ብሎ የሚማር ትምህርት እንደዛ ነው አክቹአሊ በእኛ ጊዜ አብዛኛው ተማሪ እንደዛ ነበር መሰለኝ አይሸለሙ ምናምን የተወሰኑ ከኛ በእድሜ የሚበልጡ ልጆች ከክፍለ ሀገር ምናምን ይመጡ ደና ትንሽ እድሜ ጨመር አድርጎ አሻደል መጥመጭውና እንደሱ አይነት ልጆች ነበሩ እነሱ እርስ በርስ በጣም ይፎካከራሉ ምናምን ከዛ ለካ እኔንም እንደዛ እንትን ይሉኛል ምናምን ከዚህ የሆነ ሰዓት ላይ አንደኛው በቃ ገባኝ እንትን አይነት ነገር ነው የሆነ ደስ የማይል ነገር ተናገረኝ አልያዘኝ ከዛ I became conscious ማለት ነው ገባሻ በጣም ብዙ ጊዜ የምለው ነገር ነው የተማሪዎች ብቃት ላይ ወር ደግሞ ይሄም ደምባሉ ጎበዝ መሆንና አለመሆን አፍተር ኦል እንትን አይደለም ይሄ ምንድነው የጭንቅላት ብቻ ፍላጎትና እንትን ብቻ አይደለም ያቀበ ጭንቅላት ኮግኒቲቭ ኢንተለጀንስሽ ብቃት ብቻ አይደለም you need consciousness conscious መሆን አለብሽ ወይዱ ለምንድነው መማረው ለምን do I need to compete ማድረግ አለብኝ የትኛው ላይ ደክም ያለው የትኛው ላይ ነው ጎበዝ እኔ ደረጃ ተማሪ ከዛ ኮንሺየስ አደረገኝ somehow ኮንሺየስ አደረገኝ ታያደርኩ በጣም በወቅቱ ከዛ
ቆም ብዬ አሰብኩኝ ማለት ምንድነው የሚጎለኝ ኦኬ ለምን አንደኛ ማልወጣው ከዛ አየሁኝ ክፍተቶቼን ሞላው ማለት ነው ከዛ የዛኑ አመት 6ኛ ክፍል የዛኑ አመት ከክፍሌ አይደለም ከትምህርት ቤቱ ገብታችኋል ከ1 እስከ 8 ካለው ከትምህርት ቤቱ ከ1 እስከ 8 ክፍል ካሉት ተማሪዎች ሃይስ ሆነና የትምህርት ቤቱ ተሸለሚ ሆንኩኝና በጣም ደስ አለኝ በቃ ኮንሺየስነስ በጣም አስፈላጊ ኦፍ ኮርስ አሁን አብዛኛው ማለት የወላጆችም ስራውን ትምህርት እንትን ላይ ምናምን እኔ ኖርማሊ ድሮም ገባሽ ይሄ ህፃንም ሆኜ ትንሽም ሆኜ ምናምን ንባብ የምወድ ሰው ነኝ ችግር የለብኝም የማንበብ ምናምን ንባብ እወዳለሁ ግን ምንድነው ማነበው የአባቴን ጋዜጣ የሆነ ቤት ውስጥ የተጣለ የሆነ መጽሐፍ ሳገኝ ምናምን ነውና ፎከስድ አይደለም ፎከስድ ነኝ ምናምን ግን ሰማው የሆነ ፑሽን ምናምን እንፈልግ ነበር ያ ፑሽ ምን ሆነ የዛች እንትን ነገር ለመያዝ ሰማ ኮንሽየስ አይ በቃ ከዛ ቀጠልኩ ምንም ከዛ በኋላ መቆም የለም ከዛ በኋላ በዛ ውጤት ነው ቀጠልኩ ሞፍኮ ያምን ራንኪንግ ፈርስት ቶፕ አውትስታንዲንግ ከዛ በኋላ ከዛ ግቢ እስከወጣ ድረስ አውትስታንዲንግ ተማሪ ነበርኩኝ አልহামዱሊላህ 8ኛ ክፍልም ያሉት ነገሮች አንችልም 6ም 7ም 8ም እኔ ምን አይነት ተማሪ ነበርኩ መሰልሽ በቃ እንዳልኳችሁ በጣም ቸካይ ምናምን ሳይሆን ጥሩ የሚከታተል ምናምን ከዛ በቃ የሆነ አንዴ ከነቃሽ ነው መሰለኝ ከዛ በኋላ በጣም እንትኖች ላይ መሳተፍ ጀመርኩኝ ይሄ ኤክስትራ ካሪኩላር አክቲቪቲዎች ላይ ያልነበርኩበት ክበብ በቃ የሆንኩበትም ያልሆንኩበት ደስ ስለሚለው ወይስ ሶሻል አይደለም ይመስለኛል በቃ ይመስለኛል የሆነ ትምህርት ላይ ጎበዝ ስትሆኚ ሁሉም ነገር ላይ ተከተቻለሽ መሰለኝ ጊቪንግ ይሉሻል እና በቃ እንትን ነኝ ደግሞ የሆነ ይሄ ብዙ አልፈራም ሚኒሴንስ አክቹአሊ አሁን እኔ ድሮ ልጅ እያለሁ አካባቢ የነለን ሰው ብትጠይቂ ወይ አቻነፈሩ ልጅ ምናምን ነው የሚልሽ አይ ኖ ግን ይሄ እንትን ትምህርቴ ላይ ምናምን ግን የሆነ ሲሪየስ አለ አይደለ በቃ ኮስተር አስተማሪ ምናምን እናስቀየር ሰዎች ነው እንጂ ትምህርት ቤት ይሄ አስተማሪ በስርዓት ያስተምረኝ ምናምን ብዬ ዳይሬክተር አስተምረንም ብዬ ዳይሬክተሩን አናገርኔ ዲል አድርጌ ምናምን ዲፕሎማት የተማሪ ከዛ ይኸውልሽ ላግሽ ኮነ የተማሪ ሪፕሬዘንታቲቭ ሆኜ ከአስተማሪዎች ጋር ሹራ ምናምን እንትን ከሚቲንግ ከሚቀመጡት ተማሪዎች ውስጥ ነበርኩኝ ይመስለኛል እኔ ከዛ አንድ ወንድ ልጅ ነበር መሰለኝ በቃ ነበርን የሆነ ነገር ሲፈጠር እኛ ያለው ነገር በጣም ተሰሚነት ነበርና ጥሩ ይሄ ሪሌሽንሺፕ ከትምህርት ቤቱ አድቢንም ጭምር ጋር ማለት ነበረን አስተማሪዎች ማለት በቃ ቤዛ ሲዛውናል እኔ ከየትኛውም ትምህርት ቤት በላይ የደጀስማይ ዘራይደስ ትምህርት ቤት ተማሪዎች በቃ ይሄ ቶፕ የሚገርም ትምህርት ቤት ምናምን እኮ አልነበረም የግል እንዲህ ስማቸው ከሚጠሩት ምናምን አልነበረም ግን የሚገራረሙ አስተማሪዎች ነበሩት ክፍያ ነበሩ አይ ቲንክ የግል ነው የህዝብ የሚባለው የግል አሁን የህዝብ ሆኗል መሰለኝ ኦኬ በግል ከፍለን ነው የምንማረው እኮ ግን በቃ አስተማሪዎቹ እነ ቸርብሩ እነ ቲቸር ንግስት ምናምን አስተማሪዎቹ ሁሉ በነበረ ማስተዋወሳቸው ቸርፈይስ ጎበዝ ቤዝ የሚያስይዙ አስተማሪዎች ነው የምር በቃ ዴዲኬሽናቸው እዛን ሞመንት ላይ እንትን ያሉትና አስተማሪዎች በጭራሻት ለዛውም እኮ እኛ ስንት ሆነን ነበር መሰለኝ እናንተ አሁን ስንት ነበር የምትማሩት 4 5 30 ማክሲመም እንደዛ 30 40 ከሆነም ይታበል እኔ አስተውሳለሁ አንደኛ ክፍል ከ80 በላይ ምንም ነበርና አንድ ክፍል የግል ሆኖ በቃ ይሄ ያለ አይደለ አፎርዳብል ነበር ይመስለኛል ትንሽ ብር ነበር የሚከፈለው የህዝብ ይሁን የግል እርግጠኛ አይደለሁም ግን ክፍያ እንደነበረው አምሹ በደንብ ነበር በቃ በጣም ብዙ ሆነን 50 ምናምን 60 እንደዚህ ከዛ በላይ በጣም ብዙ እንደዛ ሆነን እየተማርን እንኳን በደንብ ሰርተውናል ጎበዞች ነበሩ ይመስለኛል ለዛኔ መምህርነት በፓሽን ነበር መሰለኝ የሚገባው እንትንም ግን ተማሪውም ግን እንትን አይመስልሽም ይሄ ማለት የሆነ ቫልዩ ነበረው አይ ዶንት ኖ ቤተሰብ ምናምን ነገ ተመረህ ምናምን ለትምህርት ይሆን አላውቅም አረ እንደዛ ሆኖ አይ ተንጂኛው ይሰደሽ አሁን ያለ ኖ አሁን ኤሌመንተሪ እኮ ነው አሁን ኤሌመንተሪ ነው አሁን ሃይ ስኩል ምናምን ብቲ ኦኬ ሜክ ሴንስ አሁን ያለው ሃይ ስኩል ላይ በፊት ሃይ ስኩል ምናልባት ላይ አሁን ለዚህ ትውልድ የሚሰጠው ትኩረት ግን ሪሌቲቭ ከኛ አንፃር ከናንተ አንፃር ለኛ ያን ያህል ትኩረት አይሰጥም ያሁኑ ትምህርት ያሁኑ ትውልድ አይ ቲንክ
ትምህርት ምናምን ጥሩ ትኩረት ቤተሰብ ይሰጠዋል አይደል? ቤተሰብ ይሰጠዋል፣ ፎሎ ያደርጋል። ግን ልጅ ትምህርቱም የትምህርት አካላትም ይሻል ነበር መሰለኝ። ትምህርቱ ማለት በብዙ ነገሮች ግን ኳሊቲ ኢላሂ አስተማሪ የሚገርም ኳሊቲ ነበራቸው የኛ አስተማሪም ኳሊቲ የለውም። አሁን ግን ስቲል ተማሪ ራሱ 6ኛ ክፍል 5ኛ ክፍል የሚያለምጥ ይመስለኛል። እኔ ስቲል ነው ብዙ ተማሪ እንደዛ ነው። ይሄ ግን ራሱ እንደ ሃይ ስኩል ተማሪ ወላሂ ማለት አሁን እኔ እንደማየው በቃ ወላጅ ተቸግሮም እንትን ብሎ ምናምን ያስተምራል ተማሙቱ። አሁን በእኛ ጊዜ ለምሳሌ ለትምህርት ብዙ ብር እንዲ ምናምን ይሄ አለ አይደለ? ያን ያህል የሚጨነቅ ሰው ነበር ብዬ አላስብም። ማስታውሰው እንላካለን ትምህርት ቤት እንመጣለን። ከዛ አንቺ ስተኛ ወጣሽ ብለህ ትባያለሽ እኮ አይቀርም። ግን ነይቺ ልጅ ተጣጣና እንደዚህ ትደረግ ምናምን ያን ያህል ከስንት አንድ ነበር የነበረው ፋሚሊ መስለኛል የሚከታተል። ፋሚሊ ፎሎ ባያደርግም ግን የሆነ አይ ዶንት ኖ የሆነ ቫልዩ ያለው ትውልዱ በራሱ ተማሪው የሆነ ነገር ቫልዩ የሚያደርግ ይመስለኛል። ያነባብ ትውልድ ነበር ይመስለኛል። የሆነ ሪላቲቭሊ ያነብ ነበር መሰለኝ ጊዜ early age ጋዜጣ ማንበብ መጽሐፍ ማንበብ ምናምን እሱን እስቲ አንሽለ እንዴት ነበር ንባብሽ ላይ እንዴት ነበር? እንግዲህ ካነሳሽ አይቀር አይ በርግጥ በጣም ያነብ ነበር። ከኛ ምንም ጥያቄ የለም ሃይ ስኩልም ገብተሽ አሁን ግን ቅድም ባነሳችሁት ሀሳብ መጨመር እንፈልገው ኤሌመንተሪ ላይ አስተማሪዎቹ አይሰሩም። አሁን ፎር ሹር እውነት በደንብ የሚሰሩ አይመስለኝም። አሁን ለምሳሌ እናንተ የሆነ ያስታወሳችሁ አሁን የኔም ማሚንም ብንጠይቃት ምናምን ይሄ የሆነ ኤሌመንተሪ ላይ የሆነ ያነሱ የሚያወሩት አስተማሪ ምናምን አለ። አሁን የለም የምር ማለት በሌለው ሪሶርስ ነው የነሱ ደስ የሚለው በሌለ የነሱ እኔ ትንሽ እንትን የሚያደርገኝ ኢንስፓየር ቢያደርገኝ በሌለ ሪሶርስ በሌለ እንትን ምንድነው ይሄ ክትትል ፎሎ አፑም ያን ያህል አልነበረ ምናምንና ታግለው ነው ያስተማሩን። ኦልሞስት ማለት ይቻላል ጋስበሽዋል 50 ተማሪ 60 ተማሪ አንድ ክፍል ውስጥ ቁጭ አድርገሽ ታስተምሪ ምናምን። ከዛ በቃ ደግሞ የሚገርሙ ነበሩ አስተማሪዎቹ። በቃ ማለት እኔ እንግሊዘኛ እውቀቴን በቃ ቤዝ የተደረገው ብዬ ማስበው በኤሌመንተሪ መምህሪ ቸርብሩ ሌሎችም አሉ እንደ የረሷቸውም አሉ። ግን ጎበዞች ነበሩ። በደንብ ነበር የሚያስተምሩሽ እንትንም ነበርና አንቺ ጎበዝ ከሆንሽ ያንቺ ፍላጎት ካለ እና ያንን ታግለው ብዙ ልጆችን ትውልድ አፍርተዋል ብዬ አስባለሁ። ግን ዞሮ እንትን ይፈልጋል ቁጭ ተብሎ ጥናት ይፈልጋል ይፈልጋል ብዬ አስባለሁ። በደንብ ጥናት ይፈልጋል ግን ለምናወራ አይደለም። ግን ትውልዱ ግን አይ ቲንክ እንትን ይሄ ስለ ንባብ እያወራሽኛል ነበር ሲመስለኝ እንትንም ነው የኛ ጊዜ እንትን ያው ይሄ ትውልድ ብዬ ማውራት በጣም እጠላለሁ አልወድም። አክቹሊ የኛ ጊዜ እንትን ነበር ይመስለኛል። ዲስትራክሽኑም እንደናንተ አልጨመረም። ምንድነው የምንሰራው እኛ ገብቶሻል? አሁን ከትምህርት ውጪ እንጫወታለን። ከጨዋታ በጣም እንጫወታለን። ጨዋታችን ፊዚካል ጨዋታ ነው። እኔ ለምሳሌ ልቤው ልክ እስኪል ተጫውቻለሁ። በቃ ተጫውተናል። ተጫውተን ጨዋታ አይነት የለም። ከዛ በመለስ ግን ምን ትሰሪያለሽ? ሌላ ኮረጉሪው ስልክ የለ፣ ብታፈጭበት ቴሌቪዥን የለ። ገብቶሻል? ይሄ ቴሌቪዥኑም የተለልቅ ሰው ፕሮግራም ምናምን ነው። ሰው አብዛኛውን ጊዜ የሆነ ቁም ነገረኛ የመሆን ፕሮባቢሊቲያችን ከፍተኛ ነበር መሰለኝ። እና ዲስትራክሽኑም ይሄ ፎከሳችንም እንትንም አያደርግም። የንባቤ ምናምን ይሄ የሆኑ ሮል ሞዴሎች የሆኑ ትሬንዶች ምናምን ጭቅላትሽ ላይ ሴት አይደረጉም። ሜቢ አላቅም የተጠና ነገር አይደለም ግን አካባቢ ላይ ኖቲስ ከማደርጋቸው እንትኖች እንደዛ እንትን የሚያደርጋቸው ይመስለኛል። የሆኑ እንትኖችን ታያለሽ ትምህርት ቤትም ኢቭን የሚሰሩት ሙቪዎችን በይ ምናምኖችም ተማሪዎች እንትን ሲያደምጡ የሆነ ቫልዩ እንዲያደርጉ የሚደረገው የሆነ ወይ ብርን ወይ የሆነ በቃ ማቴሪያሊስት እንዲሆኑ መጫወት ስላችሁ ይሄ የልጅ ጨዋታ ሳይሆን በቃ መዝናናት ምናምን ያንን ነገር ቫልዩ እንዲያደርጉ ነው እንጂ ተደርገው እንትን የሚባለው። ኢቭን ፊልሞች ላይ ምናምን ስታይኮ እንትን የሚባሉ እንዴት ነው በቃ አሪፍ ካራክተር የሚሰጣቸው ተወዳጅ የሚባሉ የተማሩ ሰዎች ምናምን ነበሩ በፊት ሲሆን አሁን ያሁኑ ላይ ግን ይሄ እንትን የሚሉት የሚያለጡት ምናምን ናቸው። በቃ እንድትወጃቸው ተደርጎ የሚሰሩ ካራክተሮች ምናምንና ያ ራሱ ኢፌክት ያለው ይመስለኝ። በጣም እነሱ ካለመጡ በመጽሐፍ ላይ መጽሐፍ ነው የሚያነቡት ይመስላል። ማንተር ስንል ምናምን በቃ ምንድነው መጽሐፍ ጋዜጣ እኔ በጣም ማለት እንዲህ ማታ ምናምን ጮክ ብሎ ማንበብ ምናምን ወድ ነበርና ፋዘር ሲኖር ምናምን አክቹአሊ ጎበዝ ነው እሱም ያነባል ምናምንና ይሄ መጽሐፍ ጋዜጣ ምናምን ይመጣል። እስላማዊው እንትኑ ምናምን ይመጣል።
በተለይ አዲስ ዘመኖች እንደ ጋዜጦች ይመጣሉ እና ረጃጅም ምንም አታውቂውም እኮ ኮንሴፕት እኮ ተብለህ ነበር መጽሐፉ ከዛ ጋዜጣው ግን ጨርሰው ከዛ ደግሞ የሆነ እንትኖች መጽሐፎችም የሆነ ስታገኝ ምናምን አለ አይደለ አንድ ቀን ጀምረን እኮ በጣም ኢንተረስትድ ስንሆን በፉክክር ምናምን አንበበን ምን ጨርስበት የሆነ 100 ምናምን ፔጅ 200 ፔጅ ምናምን ጭርስ አድርገን የምናድርበት ጊዜ ምናምን ነበረና ጊዜውም ነበረን ወላሂ ጊዜውም ነበረ በቀዳሪቱ ዲስትራክሽኑም የለም ምን ታረጋለሽ አለች ወናት አይ ግን በጣም እንትን ይላል የማንበብ ፉክክር አስበው ከሀዩ ቀደመችኝ 200 ፔጅ ነበር ጥሩ ነበር ብቻ ጊዜው አልহামዱሊላህ በረካም ነበረው ጊዜው እንት አሁን እኔ ትልቅ ሆኜ በጣም ሜሞሪ ያለኝ ልጅነቴ ማለት ገብቶሻል ሽው ብሎ አላለፈም ትልቅ ከሆንኩ በኋላ ይገብቶሽ የጉርምስና ነው የሚባለው ምንድነው እሱ ነው ሽው ብሎ ያለፈው ትልቅና ልጅ ብዙ ቁም ነገር ሰርተናል ብዬ አስባለሁኝ ቁም ነገር እኔ ራሳችን ላይ እና ራስሽ ነበርሽ ብዙ ጊዜ ያው አካባቢሽ ነርተር ቤተሰቦችሽ እኮ አለ ቢልድ የሚያረጉሽ ግን ሞር ራስሽን በራስሽ ቻንሱም ነበርሽ እንትን ማድረግ ከዛ ሱጥ እንዴት ሆነች ወዴት ሄደች 8ኛ ክፍል ኢንሲደንስ እናንሳ እንቀጥላለን ሁለታችንም እሷን ኢንሲደንቱን እናንሳና እንሄዳለን ወላሂ ምን ኢንሲደንት ነበር 8ኛ ክፍል እንትን ነበረን ምን ሆነ መሰላችሁ እንዳልኳችሁ ያው ብዙ ነገር ላይ ኤንጌጅድ ነኝ ምናምን ትምህርት ቤት ውስጥ ኦልሞስት ብዙ ሚኒ ሚዲያ አለው እኔ ሚኒ ሚዲያ ላይ ምን አደርግ እንደነበር ግጥም ነበር መሰለኝ ማነበው ሚኒ ሚዲያ ላይ ያለውኝ ስካውት ላይ ያለው ምናምን ኦልሞስት ከዛ ደግሞ የመምህራኖች ኮሚቴ ላይ ስቱደንት ሪፕሬዘንታቲቭ ሆኜ እኔ ነኝ የምገባው ምናምና ይሄ ያለ ከዛ እንትን ላይ 8ኛ ክፍል ጥያቄና መልስ ውድድር ምናምን ተብሎ መጣ አንድ ቀልድ ያመጡት ከዛ እንትና ብለው 3 ነው 6 ነው ምናምን ልጆችን መረጡ ሲመርጡን ያለሁበት ከዛ አየሁኝና አይ አልፈልግም አልኩት አስተማሪን ማለት አንደኛው አስተማሪ ቀላል አድርጌ ነው አልፈልግም አልኩት እንዳልኳችሁ እንትን ወዳለሁ ጫታ ምናምን ይሄ ሶሻል ላይፍ ይመቸኛል በቃ ገብቶሻል ወሪ አሁን እንዲ ሰብሰብ ብለን ምናምን ማውራት ምናምን በቃ በደስ ይለኛልና ያዝናናኛል ምን ሊሆነ ጥያቄና መልስ ከገባን በጣም ብዙ ሰዓት ለነብላ ካልኩሌሽን እና አሰብኩት እናሱን አሁን በቃ በጣም ቢዚ ሊያረጉኝ ነው እነዚህ ሰዎች ትምህርት ቤት ወክለው ሊያረጉ ከጨዋታዬ ዲስትራክት ሊያረጉ ማለት ገብተሻል ለምን አልኩና እንቢ አልኩኝ ከዛ በጣም እናከብራቸው ጂኦግራፊ መምህር ነበሩ ትልቅ ሰው ናቸው በቃ በጣም ጡረታ ወጣውኛል ያስተምሩ የመጡት ሊሴንስ በቃ በጣም የሚገርም እንትን ነበራቸው አቅም የነበራቸው ነው ይመስለኛል ወይ ዩኒቨርሲቲ ወይ ምናምን ብቻ እንደዚህ ትልቅ ደረጃ ያስተምሩ የነበሩ መምህር ናቸው ጠሩኝ ሄድኩኝ ምናምን ተቆጡኝ ሲሪየስሊ ምን ማለት ነው ለምን ደሞ አትወዳደሩ አይ እኔኮ ስለምፈራ እኔኮ አንቺ ያቃ ከዛ ተቆጡኝ ምንም ማድረግ አልችልም ቀጥ ብዬ በቃ ሳልዘጋጅ እንደውም የጥያቄና መልስ ውድድሩ የሚጀምር ቀን ነው ተጣርቼ ተቆጡኝና በቃ ለየሳቸውን ፍራቻ ጋቦሳቸው ነግብሬ ተወዳደርኩ ከዛ ያለን 3 ቀረን ከትምህርት ቤቱ 3 ሆነን ደግሞ ከሌሎች ትምህርት ቤቶች ጋር በእኛ ቀበሌ ነው የሚባለው ወረዳ አምኖች 6 ነው ምናምን ትምህርት ቤቶች ነበር ብቻ እንዲያልን መወዳደር ጀመርን ብቻ ደስ ይል ነበር አለፈን ከዛ እንዲኝ 6 መጨረሻ ላይ ከወረዳም ከምናምን ቆጥረን 6 ቀረን ከክፍለ ከተማ ብዙ ትምህርት ቤቶች ናቸው ወረዳ ቀበሌ ምናምን ትይጂና የሆነ 6 ልጆች ቀረን ከሁሉም ከ6 ትምህርት ቤት ነበር ከ6ቱም ትምህርት ቤት ነው አይደለም ከ6 ተማሪዎች ነው የቀረነው ብቻ ከዛ እኔ ሲጠራ በጣም ቀለል አድርጌ ነበር ያስኩት እና በኋላ ላይ ሁላ ሲነግሩኝ ማነው ጥያቄና መልስ ውድድሩ ከመጀመሩ በፊት በጣም ነው ፈታ ምለውንት በቃ እንስቃለን እንጫወታለን ምናምንና ለካ ሳይኮሎጂካሊ ልጆቹ ሌላ ከኛ ጋር ሊወዳደሩ የመጡት ልጆች በእኛ ሳቅ ይረበሻሉ አስረባሻ ደግሞ ዲንጋስ በቃ ይሆናል አይደል በቃ እንትን እናረጋለን የሆነ ለውድድር አይመስልሽም ይሄድ ነው ላይ ገባን ከዚህ ያለን ከኛ ትምህርት ቤት ሁለታችን እንትን ሆነን ማለት ነው ወጣን እኔና እንትና ድሬስ የሚባል ልጅ ነው 5 ኪሎ ማብረን ነበር ሁለታችን ወጣን እስከ 6 ውስጥ ወጣን ከአንድ እስከ 6 ውስጥ እንደገና ደግሞ አንደኛ ነበርኩኝ እንዳለ ከትምህርት ቤቶች ተወዳድረን ማለት እና ሳላስበው ላችኋለሁ ራሴን የአዲስ አበባ የትምህርት ቤቶች ውድድር ውስጥ አገኘሁት
እንዲህ እያልን ሂደን እንትን ምንድነው ስሙ ትምህርት ቤት ተግባረ ዕድ ላይ ትምህርት ቤቶቹን ምናምን ወርከለን ሄደንና በቃ በየደረጃው ትምህርት ቤቱ የሀገር ሽልማት ተሸልሟል። ማስተውሰው በጣም ብዙ ሽልማቶች ተሸለመ ምናምን የሚገርሙ እውቅና አገኘ ትምህርት ቤታችን። በቃ በጣም ነበር የሚደሰቱብን አስታውሳለሁ። ከዛ በኋላ የሆነ ስኮላርሺፕ የአሜሪካን ስኩል መማር ነው ኢንተርናሽናል ስኩል ተሰጡን። ስምንተኛ ክፍል ተወዳደርን። ለሱም መወዳደር ሳይሆን ሂጄ ተፈተንኩኝ። እኔ ነበር ከኛ ጋር ወክዬ ሄድኩት። ተወዳደርኩ ተፈተንኩ ምናምን። ወንድሜ ነበር ታላቅ ወንድሜ በጣም ናስር ይባላል። በጣም እንትን ይል ነበር ጥሩ ይከታተል ነበር ምናምን። መከታተል ስላችሁ ይሄ ሽልማት ምናምን አሁን ይዛኔ ዝም ብዬ ወላጅ ይዛችሁ ነው ተብለን ነበር ከ1 እስከ 6 ሲመረስ 6ቱ ተመርጦ ሲወጣ ብዙ ተማሪ ነበርኩ። ከዛው 6ታችን ቀረና ከ6 ውስጥ ደግሞ አንደኛ ነኝ ነበርኩና ትምህርት ከዛ ደግሞ ወዲያው ውድድር ነበር ግን ወደዳር አጋጣሚ ይዤ ሄጄ ነበር። ከዛ ምናምን ደስ ብሎት ምናምን ሽልማት ምናምን ሸልሞኛል። ለምሳሌ መጽሐፍ ገዝቶልኝ ያለው አስታውሳለሁ። እሱና እንደዚህ አይነት ነገሮች አሉ። ሲያውቁ ምንድነው ምን ያውቃሉ? አውጥዋ ጎበዝ ናት ተሰጥቶ ጎበዝ የሚባል ነገሩ እነሱን ባይሰጡኝ እንደነገርኩሽ ከአንደኛ ክፍል ጀምሮ ራሴ ጎበዝ ደምድማል ፕሩፍ ያስፈልግሽ እና ከዛ በቃ እንደዛ እንትን ሆነ። ኤኒሃው አለውግያን ምን ጋር ነበር ተፈተን ምናምን ኤኒሃው ምን ደረጃ እንደደረሰን በከዛ በኋላ ወላሂ አላተከታተልኩ። እኔ ማውቀው ነገር የለም። እዛ ጋር ነው የቆመው መጨረሻው አይደወል እንትን ነው ማለት ያን ያህል ነበር ችል የሚባሉት ነገሮች ጃሊ ባጥ ያደርጋል። አክቹሊ ኢንቫይሮንመንቱም ለስምንተኛ ክፍል ምናምን ተማሪ እንትን ነው በደንብ ማቹር ሳታርጊ እንደዚህ አይነት ኢንቫይሮንመንት ውስጥ መግባት እንትንሽን ቫልዩሽን ምናምን ያሳጣሻል። አም ሃፒ አባቴ ባርግጥ ብዙ ነገር ክሎዝሊ ይከታተል ነበር። አሁን ይሄኛው ብዙ ሀሰድ ነበረው የሆነ ተባድረግ ምናምን ግን ክሎዝሊ መከታተል ደግሞ ገብቶሻል ምን ሊደረግ ይችላል ምናምን የሚለውን ነገር አሁን በኋላ ላይ ቆይቼ ነው የምረዳው። በርግጥ አም ሃፒ ዛ ኢንቫይሮንመንት ውስጥ ባለ መግባቴ አይ ቲንክ ልትጣፊም ተቻለሽ በዛ ኤጅ በጣም ኤርሊ ኤጅ ነበር። ያን ይመስል ነበር። ስምንተኛ ክፍል አሪፍ ጊዜ ነበር ያሳለፍነው። በጣም ደስ ይል ነበርና ማስታውሰው በቃ ለጥያቄና መልስ ውድድርና ምን ያጠናሁት እንጂ ለሚኒስትሪ ብያሸተነውት ነገርም የለም። በቃ በፕሮሰስ ውስጥ ብዙ ነገር በቃ ታጠቢያለሽ ምናምን ሳታውቂው ነው ትጉ ተማሪ ሆነሽ። ቆይ ጀነራሊ ኹጥባ ምን አይነት ተማሪ ነበር ማለት የምታጠኚ ሰው የምትቸኪ ሰው ነበርሽ አይደለሽ? ኤሌመንታሪ ላይ ቸካ አልነበርሽም። ከዛ ግን ጥያቄና መልስ ነበርኩ። ጥያቄና መልስ ታሸንፊያለሽ። አተጋኛ ያተጋሻል ገብተሽ ነገ ጥያቄና መልስ አለሽ በምትጠቢ ቁጭ ብለሽ ታነቢያለሽ ምናምንና እንደዛ ባይሆን በራሴ እንትን ይሄ ጨዋታ ወዳለሁ ገብተሻል። ከጓደኞቼ ጋር መጫወት ምናምን ፋማን እንደዚህ እንትን ነኝ። የሆነ ፑሽ ፋክተር ከሌለው የሆነ ፑሽ ፋክተር ቢኖር እመርጣለሁ። ምክንያቱም እና ደግሞ እንትን ምን ነኝ ለኛ ነኝ ባይዘው ቅድምም ብያችሁ ነበር ለኛ ስለሽ የሆነ ነገር አቺቭ ማድረግ አለብኝ ካልኩ በኋላ እንትን እላለሁ እታጋለሁና እሱም ነገር አለ። እሱም ጠቅሞኛልና በቃ ጥያቄና መልስ ውድድሩ ላይ ነው በቃ ጥሩ ማምጣት አለብኝ ብዬ ስለነበረ ምሰራው በዛ ፕሮሰስ ውስጥ በቃ ማሸነፍ አለብኝ። ለትምህርት ቤቴ እንትን ማምጣት አለብኝ። የሚገርማችሁኝ እኮ ምን የተሸለምነው ነገር ሁሉ የለም። ለትምህርት ቤቱ ነው የሚሰጠው እኮ እናንተም እየተሸለማችሁ ነበር። አይ ትምህርት ቤቱ በኋላ ላይ ሸልሞናል ይመስለኛል የሆነ ነገር ግን አብዛኛውን ነገር ለትምህርት ቤቱ ነበር የምንወስደው። ከዛ ደግሞ ያው እንዳልኩሽ ስኮላርሺፕ ምናምን እና ግን እሱ ይሄ ያለ አይደለ አይ ሃቭ ቱ እንዲህ ማድረግ አለብኝ ብለሽ ትነሺ የሆነ እና እሱ ሰልፍ ሞቲቬሽን አለ። እልህ ማለት እንደዛ ነው መሰለኝ። ወደ ኔጌቲቭሊ ካልተጠቀምሽ ሰልፍ ሞቲቬሽን ይሆናል መሰለኝ አይደል? እንደዛ የሚልና አስተማሪ ነበር እልህኛ መሆን አለበት ይላል። እልህ ኔጌቲቭሊ እንትን ሊልሽ ይችላል ግን ያው ቁጣኛ ምናምን ስትሆኚ በዛ መንገድ ከእንትን ፐርስፔክቲቭ ግን የፖዚቲቭሊ ደግሞ ፋክተር አለችው መሰለኝ። አሪፍ ፐርፎርም እንድታደርጊ በደንብ ፐርፎርም ታደርጊ ሳትወጂ በግድሽ በቃ ፐርፎርም ማድረግ ምናምን ትያለሽ። ከዛ በኋላስ እና እኔ እንደው ከ9ኛ ክፍል በፊት እኔ ማስታውሰው ማለት ነው በጣም እንደው ስለ ሞቲቬሽን ፋክተሮች እያወራን ስለነበር 5ኛ ክፍል ምናምን እህቴና ወንድሜ በጣም ያለምጡ ስለነበር አባቴ አስጠኛ መጣ። አባቴ ባይዘው የሆነ ተራማጅ ሰው ነበር። አልሐምዱሊላህ ረህማ ችላ ይሉኛል አልሽኝ አይሉሽም እንዴ? አይ ችላ ይሉኛል እኔ ሰይስ በቃ ዛይ ነው በቃ ታደርገዋለች በሚል ሐሳቤ ነውና ከዛ አባቴ የዛኔ ለነሱ አስጠኝ ቀጥሮ
ከዛ ይመጣ ልጅ ነበር ሽመልስ ምናምን ይባላል። እሱ በጣም ከማመሰግናቸው ሰዎች ውስጥ አንዱ ነውና ሁሌ ይነግረዋል ለአባቴ ምናምን ገብቶሻል ቤተሰብ ትኩረት እንዲሰጥሽ ግድ ያደርጋል። እና እነሱ ማስጠናት ትቶ ኦልሞስት እኔን ክፍል አልፎ ማስጠናት ጀመረ ማለት ትንሽ ጊዜ ነው አክቹዋሊ አይ ቲንክ 6 ወርም 3 ወርም የቆየ አይመስለኝም። አስጠኝ ማውቀው በዛ እንትን ነው ይለዋል አባቴና እሷን ልጅ እኮ ስላላወቃት ነው ጋሽ ደቻ ሳይሎ 8ኛ ክፍል ብትገባ ፐርፎርም ታደርጋለች በደንብ ይላው ነበርና እንደዚህ አይነት ነገሮች ሲመጡ ለራስሽ ያለሽ ቫልዩ እየጨመረ ይመጣ እና ሰዎች አንዳንድ ጊዜ እንትን መደረግም አፕሪሺየት መደረግ አወላይ ብዙ ነገር አሁን ስንሰማ ቀየረኩ አይደል ማለት መጀመሪያ ኮንሲደር ማታደርጊው ነገር ከመጀመሪያም ስንጀምር እንዴ ጎበዝ ነሽ ምናምን ስትበይ ምን እንደሆነ ትምህርት ምን እንደሆነ በደንብ ሳይገባኝ ማለት ነው። አይ በጣም እንትን ነው በጣም አስፈላጊ እና አንዳንዴ ልጅ አስተዳደግ ላይ ሁሌም ልጆች እንደሚችሉ ነው ሊነገራቸው የሚገባው ከማገዝ ጋር እነሱን ከማገዝ ጋር በቃ ትችያለሽ እኮ በስኮንሽ ምናምን መባል በጣም ፋክተር አለው። ልጆችንም አለማወዳደር ከዛ ያቆማሉ አይደል የሚችሉትን መስራት የሚችሉትን ነገር በፍርሃት የተነሳ እንትን ያለ አንድ ሰው አትችይም እንኳን ካለ በቃ ይተዋል of course እኔ አሁንም እንትን አይደለሽ ማጥጪ እንትን አትይም ብናም ብትይኝ አልሰማሽም ኦሬዲ በቃ ቢውልድ ማንነቴ ጋር ተቀላቀለ። እኔ እንደውም አንዳንድ ጊዜ አበዛዋለሁ እላለሁ ራሴን ማለት ኦቨር ኮንፊደንስ አለኝ እኔ በጣም እቺ ነገር መቀነስ አለብኝ ከሚሉ ሰዎች ገብቶሻል። እና ዋንስ ምንድነው ልጅ ፋውንዴሽኑ ነውና የተሰራብሽ ነገር አብሮሽ ይሄዳል። ትንንሽ የሚመስሉ ነገሮች ትልቅ ናቸው በጣም አይ ተስተደረክ ላይ ስፔሻል ወይ በጣም በተለይ ትንሽ ስትሆኚ አሁን ኤሌመንተሪ ላይ ምናምን ስትሆኚ በጣም ፋክተር አለ ይመስል ኦፍ ኮርስ። እሺ ሃይ ስኩል እንግባ የለም እስከ 8 ነበረ እንትን ያ አሁን የነበረበት ትምህርት ቤት ዛሬ ድረስ የምር ሰው በጣም ነበር የተሰማኝና አጋጣሚ ሆኖ ዳይሬክተሩ ከኛ ጎረቤት ምናምን ይመጣ ነበርና ቤት ድረስ መጥቶ ነበር አባቴን መምጥ እንዴት ወደ ልጅ ስኮላርሺፕ ደርሳት ነው ብለውና በጣም ክሎዝሊ ነበር አስተማሪዎቻችን ሁሉ ለሚከታተሉት ማለት ነው ቤት ድረስ በቃ በጣም እኔ እንጃ የሆነ ፋሚሊ ነበር። አሁን ድረስ ምን ይሆናል መሰለሽ በዛ ትምህርት ቤት ሳልፍ ባለቤቴ በጣም ብዙ ጊዜ ሳይቻለሁ ትምህርት ቤት እኮ እንትን የኔ ትምህርት ያየከው ሁሌ ይለዋለሁ እና ማሾፍ በዛ በኩል ስናልፍ ካልተጋርኩ ደረስን እኮ ትምህርት ቤት ባላለውና ያን ያህል ነበር ኢሞሽናል አታችመንት ማለት ነው። ብዙ ግን ተገላገልኩ የሚመጣ ይመስለኛል አይደል ታውቃለች እኔም እንዳንቺ ስቲል ነው ማለት አክቹሊ አልቆ 4 አመት ስቲል ነው ሳልፍ እንደዚህ ነው ከወጣሽ ነው 4 አመት ማለት ኦኬ እስከ እንትን ነበረው ሃይ ስኩል ነበረው ከኤሌመንተሪ እስከ ሃይ ስኩል ግን አታችመንት በጣም የሁላችንም ታላቀቴም እንደዛ እሷም እዛ ነው የተማረችው እንቱ እሷም ስቲል ኢቭን እነማሚ ራሱ ተጋብቶባቸው ኢነርጂው ታሱ መያ ሲባል እንትን ነው የሚሆኑት ስቲል በጣም አታችድ ናቸው እንዴት ናቸው አስተማሪዎች ደህና ናቸው ነው በቃ ይጠይቃሉ አይለቅም ይመስለኛል ትንሽ ቻይልድሁድሽ ስላለ ይሁን ምን ይሆን አላውቅም ግን ሪዝኑን ባላውቀው አይለቅም እንትን ብቻ አይደለም ይሄ ትምህርት ቤት ውስጥ ተምረሽ መውጣትሽ ብቻ አይደለም በቃ ልጅነትሽን ሲሰሩት ገብተሻል አሁን ኤክስትራ ካሪኩላር አክቲቪቲስ ተከታተፊ ሆነ ዲሲሽን ሜኪንግ አቅም ሲኖርሽ እዛ ትምህርት ቤት ላይ ምንም ገብቶሻል። እኛ እኮ አስተማሪ ይሄ አይሆንም ይሆናል ብለን ስንል we are making a decision making እኮ አቅም ነበርና ቢሎንጊንግ ነሱ አብሮ ይመጣል ፓርት ኦፍ ዘ ሶሳይቲ ትምህርት ቤቱ ሶሳይቲ ትሆኛለሽ በቃና አይ ዊሽ በቃ አሁን እንጃ በቅርብ ጊዜ እጄ ነበር የህዝብ ምናምን ሆኗል መሰለኝ መለስሽ በቃ ታውስ ቀይሩ ራሱ አልፈለገችም ማለት ኑጣ እንዴት ነው ሃይ ስኩል እንምጣና ትንሽ ነገር ሃይ ስኩል የተማርሽ ሃይ ስኩል ያው ውጤት ጥሩ ነበር ያው 99 ምናምን ነበር ያመጣሁት ሚኒስትሪ ከዛ ኦፊስ በጊዜው የሚፈለጉት
እንደ አዲስ ከተማ ነበሩ። አጋጣሚ ሆኖ ደግሞ እኛም የተመደብነው አዲስ ከተማ ነበር በትምህርት ቤቱ። ሰፈርሽ ስቲል እዛው ነው ተክለ ሃይማኖት? ተክለ ሃይማኖት በእግር ነበር የምሄደው። ቅርብ ነው ማለት ነው። በእግር ነበር የምንሄደው። እንደው ትምህርት ረፍዶ ምናምን እንጂ የታክሲ ራሱ ከተሰጠን ለፓስቲ ምናምን ይቀመጣል አንሄድበትም ቦታ። ከስንት አንዴ ፈተና ኖሮች ሲረፍድብሽ ጠዋት ሳትነሽ ቃተሽ ሲረፍድብሽ ምናምን በታክሲ ትሄጃለሽ እንጂ ምንም አያረግ። የታክሲዋን አልኩኛዝ ግን እኮ የዛኔ ታክሲ ስንት ነበር ታውቂያለሽ? እንጃ ገምት እስኪ በአላ የኛ ጊዜ በሳንቲም ይመስለኛል። እኔ ማስላም በሳንቲም ነው ይለኛል። ብር ከሀምሳማ አሁን ነው እኮ የሰሞኑ ዋጋ ነው። ከ35 እስከ 35 ሳንቲም ከዛ 50 ሳንቲም ምናምን ሲገባ አስታውሳለሁ። እስቲ ፓስቲ አንድ ታክሲ ነው ገዛም ፓስቲ አራ ስንት ፓስቲ ነው ባለው እንጂ ይጋዛል መሰለኝ በደንብና ብቻ እንደዛ ነበር የሚሰጠን። ለሳምንት ምናምን ይሰጥሻል እኮ ታክሲ ግን አትሄጂበትም። ከዛ እንደዚህ ከዛ አጋጣሚ ሆኖ ጎረቤት ሰፈር ልጆች ነበሩ። በቃ ኦኬ ያደረግሽ ትሄጃለሽ እዛ የተመደቡ አዲስ ከተማ ኦኬ ያደረግን እንሄዳለን ኦኬ ያደረግን እንመጣለን ምናምን እንዳልኳችሁ በቃ ሶሻል ላይፉም ላይ ያለሁበት እንትኑን ምናምን በጣም ግን የማረሳው ሞመንት ክረምት ተምረን ጥሩ እናነብ ነበር ምናምን መጽሐፍ ክረምት ላይ አክቹዋሊ እኔ አነብ ነበር በጣም በጊዜው የሚነበብ ነበርና ይነበብ ነበር በጣም የፊክሽን አይነት ጨርሻለሁ። ልቦለድ አይነት ያላነበብኩት ልቦለድ አይነት አላስታውስም። አንድ ክረምት አይ ምናምን መጽሐፍ ምናምን ላነበብኩ አስታውሳለሁ። እስከነ ርዕሳቸው ምናምን ጽፈናቸውና ምን መሰለሽ የሚሆነው የመጽሐፉን ብዛት ምን ያመጣዋል መሰለሽ ትጀምሩና ልብሽ ይንጠለጠል የለ በቃ ሌሊት ቁጭ ብለሽ ምናምን መጽሐፉን ትጨርሻለሽ። ያ አላህ ፊክሽን ለነገሩ ይዛላ በጣም ነበር እንደሱ እናነብ ነበር። ቤት ያነብሰው ሌላ ነበረ ወይስ እንዴት ነው? መጽሐፉ ሶርሳቸው ትሬንድ ነው ዛኔ መጽሐፍ ሶርሶቹ እኔ ኦኬ ነግራችኋለሁ። እኔ እንትን አላወራችሁም እንትን ሰራ ነበር አባቴ ጋር ሱቅ አግዘው ነበር ከትምህርት መልስ መርካቶ ስንተኛ ክፍል በጣም መርሊች ከሃይ ስኩል በፊት ማለት ነው። የሆነ ሴሌ ላይ የሆነ ቁም ነገረኝነት እንትን ነበረ ደም ነበር መስለኝ እና ከአባቴ ጋር በጣም ጥሩ አታችመንት ነበር። እሱም የሚመስጠው ይመስለኛል አላህ ይርሐመው በእንትን መሰለኝ አብረን በእንትን አብረን በመስራታችን ነውና ሱቅ ሄዳለሁ ፋዘርን አግዘዋለሁ አሳርፈዋለሁ እና ምሰራለሁ። ትልቅ ሱቅ እኮ ነው መርካቶ መሃል ነው ስፔሻል ምዕራብ ወረድ ብሎ ምናምን ነበርና ሳንሰራ ነበር። ሶ ምን ልልሽ ነው እዛ ነበር መቀመጠውና እዛ ነበር መጽሐፎቹን ማገኛቸው። ያመጡልኛል መጽሐፍ ሻጮቹ ያመጡልኛል እንዴ እኔ አንብቤ ኤቭሪዋን ነው በቃ እንዴት ይንከባከቡኝ እንደነበር እዛ ሰፈር ላይ ማለት ነው። መጽሐፍ ይመጣል ጋዜጣ ይመጣል። ወንድሜ ደግሞ ትልቅ ወንድሜ ያለ እሱ በጣም የመጽሐፍ አንባቢና እንትን ቆምና ጋዜጣ ነበር ፉአድ የሚባለው ወንድሜ እና እሱ የጋዜጣዎቹን አንበቦች ጨርሶ ይዝቀበቀ ይሰጠኛል ይሆናል አይደል እንደዚህ እና እሱ ደግሞ ይሄ ዝም ብሎ ጀነራል ኖሌጅ ነው የሚጠይቅ ሰው የለም እንደዛ ነው ውስጥ ቢንትሩ አይተሽዋል እንትን ምንድነው ምናምን ይለኛልና የሆነ ይሄ ምን ይባላል በሳይንሱ ኢንቴሌክቹዋል ስቲሙሌሽን ይባላል። ይሄ የማወቅ ጉጉትሽን እና እንትንሽን ክሊክ ማድረግ አለ ፍላጎቱ አቅም ኮግኒቲቭ አቅሙ ነው የሚኖርና ከዛ የሆነ የሚያነቃቃ ይፈልግሻልና እሱን ይሰጠኛል ነበር። እንደዚህ እንተናገሻል እስኪ እንትን ታውቂዋለሽ እንዴ ምናምን ይልሻል የሆነ በቃ ናዝኔቸሩሽና ይሄዳል። ከዛ አነባለሁ የሆነ ነገር ይጠይቀኝ ነው በብዬ በቃ መጽሐፍ እንደ የሆነ ነገር በሆነ ነገር ውስጥ የሆነ ነገር ማገኝ ይመስለኛል። ሬዲዮ ምናምን በጣም አዳምጥ ነበር እዛ ሱቅ ቁጭ ብዬ ሱቅ መቀመጥ ብዙ ነገር ነው ይጠቀምኝ ዩ ቲንክ በጣም ገብቶሻል። ቢዚ በተሆኝ እየሰራሁኝ አዳምጣለሁ ሬዲዮ ጥቂት ድሮች ምናምን ሳተፍ ነበር ሬዲዮ ላይ ሱቃችን ስልክ አለ ስልካችን ስልክ በእና በምን ትደበረች ይህን ኤክስፔክት አላረኩም ወላሂ ዳውዬና በቃ በጣም አዳምጣለሁ ሬዲዮ እና እንደዛ ነገር ነበርኩና ብቻ የሆነ የሚመሳስጡኝ ነገሮች ያስቃሉ። ተመልካቾችን መስመር ላይ አድማጫችን አክቹሊ ለሬዲዮ አንድ ቀን ምን ሆንኩ መሰለሽ ቆይ በጣም ያስቅ የሆነ ሬዲዮ ደወልኩና መርካቶ ልም ያለ መርካቶ ነውና ሬዲዮ በጣም ይዳመጣል መርካቶ እያናገርኩኝ ማለት ነው። ተባደቻ ሀሳብና ምን ይያለው መሰለኝ ራሴን አስተዋውቂያለሁ እናቴ መርካቶ ልጆች ሬዲዮ እዛው አካባቢው ልጆች ከፍ ብላ እያወራሁኝ ከቦም ያልሱቁ
ወይኔ ገባኛል ነው በጣም ነው በቃ ያዝናናኛ ብርቅ ነው ይዛኔ ሬዲዮ ደውልሽ እንትን ማለት ነው በጣም እንዴ በጣም ገርሞኛል ተሰብስበው ሮብሮብ እኔ ላስታውስሽ እንትን እናንተ ያልደረሳችሁበትም ሮብሮብ እንትን ነበር ጥያቄና መልስ ነበርና ፔሪዮዲክ ቴብል ጀነራል ኖሌጅ ማይጠየቅ ነገር የለም እና እንትን ላይ ክረምት ላይ ነው እንግዲህ ሮብ ምናምን ሌላ ጊዜ ትምህርት ላይ ነው ክረምት ላይ ነው እንደ ጥያቄዎች ነበሩ እኔ በቃ እውቀትና እውቀት ነክ የሆኑ ነገሮችን ማሳደር ሴትዮ ነኝ በጣም ነበር የምከታተለው ከዛ አንዳንዴ እናደዳለሁ እደውላለሁ መስመር እኮ ራሱ አይገናኝም እኮ እሱም መስመር አይገኝም እሱም እኮ ከዛ ይስቆብኝ ነበር ሳስተናግድ ማለት ነው ምን እያልኩኝ ማለት ነው ሱቅ ቆይ አንዴ ልመልስ በእርግጥ አይነት እዛ አካባቢ ነው ብሮጆች ያስታውሳሉ ግን በጣም ነው ደስ ይላል ኤክስፒሪየንሱ ራሱ ግን በዛ early age እንትኑም አካባቢውም በጣም የሆነ ያልኩም ነገረኛ ደም ምንሽ ሲል አልነበረብኝ ምንሽ ኮሱ ከነሱ ጋር መዋልሽ ነው ያመጣ ሲጀምር እንዴት ሱቅ እንደጀመርኩ ልንገራችሁ አባቴ ትንሽ ታመመና ቤት ምናምን ሆነና ከዛ በቃ ግራ ገባው ብዙ ወንድሞቼ ምናምን አሉ ግን በራሳቸው ቢዚ ናቸው ነገርና ያው ጎርምስና ምናምንም አለ አይደል አልፈለገም እነሱ መስጠት በሰለኝ ብቻ በዛ መሃል ላይ ሲደወለቃሽ ጠይቀው ባባ እኔ ልሂድ ምናምን አልኩትና ካንድ ብቻ ከሆነ ሰው ጋር ሄድኩኝ ሱቅ ከፈትን ምናምንና እየደወልኩ ነበር ሂሳብ ምናምን ጠይቀው ሂሳብ ኦኬ በሰል እንትን ያሉኝ ነው ስንት አራንቺ ልጅ ላይ ምናምን ገባሽ ከዛ በዛ ፕሮሰስ ግን ብዙ ጊዜ ቆይቻለሁ ክረምት ከዛ ተመቻቸው ሱቁ ራሱ አደገ ምናምን ነፋዘር ቤተሰብ ተመቻቸው እንዴት አልቀረሽም ወደ ትምህርቱ መርካቶ ገብተሽ ሳትገፊበት والله አልወደውም ነበር እውነቱን ለመናገር ተጨባጭው አልወደውም ማለት እዛ የመርካቶ ቫይብ አሪፍ ነው የንግድ ፍላጎታቸው እንትኑን ምናምን እኔ በራሴ በሆነ ነጋዴ ራሱ በሆን የተማረች ነጋዴ መሆን ምናምን ነበር ማስበው እንጂ እውነቱን ለመናገር ምንም አይነት ኢንቴንሽን አልነበረኝም ነጋዴ መሆን ቤተሰብ ከማገዝ ውጪ ቤተሰብ የማገዝ ኢንቴንሽን ነበር አባቴን በጣም ወደዋለሁ ለራማውና እሱን ለማስደሰት ነው እዛ ቦታ አምኔ ተገኘሁት በጣም ነው ያረግልኝ ነበር ምናምንና በቃ ያንን ብቻ ነው እንጂ የምፈልገው ነው እውነቱን ለመናገር ነጋዴ ምናምን ንግዱ ጋር የማውን በጊዜው ሱቅ ነጋዴ አልፈልግም ነበርና ለካ 10ኛ ክፍል መጨረሻ አካባቢ ያልኳችሁ ሽመንድስ የሚባል ልጅ ብያቸው ነበር መስጠት ምናምን ትንሽ ጊዜ አስጠንቶናል ትንሽ ጊዜና ሲመጣ ጋሽ ደቻሳ ምን ሆነ ነው እቺ ልጅ መርካቶ የምታው ይላል ነበርና አባቴ ደግሞ ነው ሲከታተለኛል ያጠናው መሆኑን ምናምን እኮ ይከታተለኛል እና እንዳለቀቁት ይገባዋል ትምህርትም ደግሞ ምንም አልቀነስኩም እስቲል እኮ ቶፕ ተማሪ ነኝ እስከ 8 ማለት በቃና ትችለዋለች አንድን ያረጋችሁ ነው ሺካን ነው እኮ ፖይንቱ እንጂ አትማር በፍጹም አልነበረም በፍጹም ማይደራደርበት ነገር የኔ ትምህርት ነበር አስታውሳለሁ አባቴ በፍጹም በትምህርት ላይ አይደራደር ነበር ለራማ በስፔሻሊ በእኔ ትምህርት ሌሎቹም ላይ እንትን ይላል ግን እኔ ደግሞ በደንብ አጥብቄ እንዲያስኩት ስለሚገባው ግን ምን ሆነ በቃ ሺካን አንድ ቤት ነው የሱ ፖይንት የእውነትም አንድ ላርገዋለሁ 10ኛ ክፍል ለማትሪክ 2 ወር ሲቀር ወጣ ከሱቅ እንጂ እየተማርኩ ከዛ ግን 11ም ክረምት ላይ ሰርቻለሁ 12ም ክረምት ሰርቻለሁ የሚገርመኝ እኮ ደግሞ በምን ሰዓቱ በረካ ነበር ማለት እሱ ነው አሁን 7ም 8ም የሆነ ሰዓት ባባ ይመጣና ፍሪቶኮች ምናምን ፒያሳ አትላንታ ምናምን የሚባሉ ቋንቋ ትምህርት ቤቶች ፍሪቶኮች ምናምን ሳተፍ ነበር መጪ ሴንቲሜሪ ምናምን 9ም 10ም ክረምት እዛም እየሰራሽ መጣና ተሳትፌ ምናምን ከዛ መጣፍ ነበርች የሆነ በረካ አለ ጊዜው አሁን ሳስበው እንጂ ስክሮል ምናረግበትም ወስዶት አጠቃቀሙ ነው የሚሆነው ከዛ ሌላ ሃይስኩል ላይ ይሄ 9 አሪፍ ነበር ውጤታቸው ብቻ 10ኛ ክፍል የእንትን ነበር ስፔሻል ክላስ ነበረን እንዳለ ስፔሻል ክላስ ማለት ይሄ ቤስት ተማሪዎች ምናምን አብረን ሰብሰብ ብለን የምንማርበት አዲስ ከተማ እንደሱ አይነት ሙድ ነበርና 2 ክፍል ነበረ ስፔሻል ክላስ እዛ ነበርኩኝ እኔም
ስለዚህ እንደዛ ስትሆኚ ኮምፒቲሽን ስለሚኖር ጥሩ ታነቢያለሽ፣ አሪፍ ነው ጥሩ ታነቢያለሽ ምናምን ትሰሪያለሽ። ለሌሎቹ አይጎዳም ለብቻቸው የተነጠበ አሁን ጊዜ ሳስበው ፌር አይደለም፣ በጣም ፌር አይደለም። እኔ አይ ሪመምበር 9ኛ ክፍል ስንማር እንዲሁ ኖርማል ክፍል ነበረን። ኖርማሊ ጓደኞቼ እንዲ ያለ አይደለ ወጣ ያሉ ልጆች ምናምን ናቸው። እንዲ ከቀለሞች ጋር ምናምን ብዙም አይደለሁም ክፍል ውስጥ ነው አይገባባለሁ እኮ ግን ጓደኛ አድርጌ የሚይዛቸው እንደዚህ ጥጥልና ከዛ ከኔ ጋር ላይብረሪ መግባት ምናምን ጀምረው ነበር አስተውሳለሁ። እና አንዷ ልጅ እንደውም በቃ ቢቀርም እስከ 10 ምናምን ወጣ 9ኛ ክፍል በቃ ጥሩ የሚባል ውጤት ምናምን እንዳምጣች አስተውሳለሁ። ከዛ 10ኛም ክፍል ጥሩ ውጤት አምጥታለች። ገብቶሻል? አንድ ሰው ኢንቫይሮንመንቱ ነው እንጂ አቅሙ ያለው ሰው ይኖራልና አሁን ሳስበው ልክ አይመስለኝም። አይዶሎ እዛ ክላስ አቨሬጅ ከሆንሽ ማለት አንቺ በቃ አንደኛ ሰቃይ ነው የምትሆኝና በዛው ትቀጥያለሽ። የእናንተ ክላስ ቶፕ ስፔሻል ሳይሆን ያኛው ክላስ ላይ አቨሬጅ ተማሪ ከሆንሽ አንደኛ ነው የምትሆኝ፣ ሰቃይ ነው የምትሆኝ። እና ኤኒሃው አክቹአሊ በቃ እንደዛ ነበረ። 11 12 ብቻ ክረምቶቹ ላይ ደግሞ 11 12 ስፔሻሊ 9 10ኛ ክፍሎችን ምናምን ቲቶር እንሰጥ ነበር። ማስታውሰው እንደውም ያደራጀ ነው እንትን ነበረን በስነ ስርዓት ቲቶር ምናምን ብለን እንሰጥ ነበር። አወሊያ ትንሿ አወሊያ ቲቶር እንሰጥ ነበር። እኛ እኔና ጓደኞቼ ምናምን ሰብሰብ ብለን እንደዚህ እንትን ኢንፎርማሊ እንሰራ ነበር እና አሪፍ ነገር ነበር። ይዛን የሚነበረን ጥሩ ነበር ቲቶሩ ምናምኑም። እና የሆነ ጊዜ አንዷ ዶክተር ሆና አግኝቻት አንዱ ልጆች አግኝቻለሁ እንደዛ አወቅሽኝ መንገድ ላይ አስቆኛ አወቅሽኝ ተባብለን ብላ ምን ደርሽ ዶክተር ሆኛለሁ ምናምን በቃ በጣም እንደዚህ ኢንስፓየርድ የሚሆኑ ልጆች አሉ ደስ የሚሉ የሆነ ጥሩ ደረጃ ሲደርሱ ደስ ይላል። ማስተማር ያ ፓርቱ እኔ ይመቸኛል። እና ይሄ ሶሻል በቃ ይሄ ያለ አይደል ይሄ ማህበራዊ ኃላፊነት አለብኝ ምናምን የሚል ዝም ብሎ አይምሮዬ ላይ የሚመጣ ነገር ነበር ከልጅነት ጀምሮና ለዛ ኤኒ ቮለንቲር አክቲቪቲ ላይ ምናምን ስሪ በተለይ በምችለው ነገር ጭራሽ በእንትን ምናምን በማስጠናት ምናምን በጣም ምንም ችግር አልነበረብኝ። እንደዛ ብዙ ጊዜ አሁን ላይብረሪ ለምሳሌ 11 12 ከ9ኛ ክፍል ጀምሮ ከ10ኛ ክፍል ጀምሮ የቀበሌ ላይብረሪ እንትን ብለን ነበር። የሆነ በቃ አስከፍተን ነው የሚባለው ብቻ አብዛኛውን ነገር እኛ ነን ያደረጀነው። ማስታወሰው መጽሐፍ ምናምንም ላይብረሪ በቃ አደረግ ነው። ሰፈሩ ላይ እንዲህ ነገር አይታወቅም። የቢዝነስ ሰፈር ነው ሰፈራችን። ወላሂ እውነቱን ለመናገር እኛም ከወጣን በኋላ የሆነ ነገር ነው ያደረጉት የቀበሌ ረጅም ጊዜ ግን አትሊስት የሰፈሩ ልጆች ከሀደሬ ሰፈር ከዛ ወደ ከተክለ ሃይማኖት ከ30 የሚባል ቀበሌ ምናምን ከብዙ ሰፈር እየመጡ የሚያጠኑበት ላይብረሪ መስርተናል እኔና ጓደኞቼ። በጣም ደስ የሚል ኢንቫይሮንመንት ተፈጥሮ ነበርና አሁን እዛ ቀበሌ ላይብረሪ ላይ በጣም የሚገርም ኢንጌጅመንት ነበረን። መጽሐፎች እናመጣለን፣ ልጆች ያነባሉ ምናምንና በቃ እኛ እንድናስጠናቸው ብለው የሚመጡ ብዙ ልጆች ነበሩ። ገባሽ? እና እሱ ደስ ይላይ ነበር። እኔ ኖርማሊ የሚያስደስተኝ ስራ ነበር የሆነ ነገር ማድረግ ማለት ነው። ገብቶሻል? ብዙ የሚፈልግ ኢንቫይሮንመንት ማህበረሰቡ ስትኖሪ ያ ኢንተረስት ውስጥሽ አብሮ ያድጋል ሳታውቂው ይመስለኛል። እሱ ነው። እና እንደዛ እያልን 11 12ም አለፈ 10 11 12ም ደስ የሚል ጊዜ ነበረን። ይሄ ከዛ 12ኛ ክፍል ይሄ ኖርማሊ አለፍ ብሎ ሃይ ስኩል እያለን አዲስ ከተማ እንዲህ ጃውላ ላይ ምናምን ጀማ እንቅስቃሴ ላይ ነበሩ ልጆች ነበሩ። ይጠሩሻል እንሳተፋለን ምናምን ያው ከነብደታችን እንሄዳለን። ገብቶሻል? ያው እንትን ስትባይ ምንም ቢሆን እንትን ነው የዲን ጉዳይ ነው። እና እንዲህ ውጥት ያለን ልጆች አይደለም እውነቱን ለመናገር የሆነ እንትን አለን የሆነ ቫልዩ አለን ዲናችን ላይ። አው ሰፈርሽም ያደግሽበትም አካባቢ ግድ እንደዛ ያደርግሻልና ከዛ በቃ እንደዛ እያልን ቀስቀስ እያልን ወደ ጀማዓ እንቅስቃሴዎች ምናምን መግባት ጀመር። ከዛ ኢቅራ የሚባል ጀማዓ ተመሰረተ። ኢቅራ የተማሪዎች ማህበር የሚባል መሰረትን። እዛ ላይ በጣም ብዙ ወንድሞች ብዙ እህቶች ምናምን ነበሩ። እና አሁን እዛም ሄጄ ደግሞ ምን ሆንኩኝ ከአመራሮች ውስጥ ነበርኩኝ በየሄደችበት ነበርኩኝ። ነበሩና ዩባደም
እኔ ኦኬ እነሱም 12ኛ አንድ ባች ነን በዛው ወላሂ አዎ እንትን ግቢ ላይ ነው የሚመስለኝ 5 ኪሎ ግቢ አይደለም ከግቢ በፊት እንትን ነው ሃይ ስኩል ላይ ነው በዚህ ጀማ በኢቅራ ጀማ ነው አብዛኞቻችን የተዋወቅ ነው እና እሱ ጀማ እንደውም በደንብ ፌመስ ነበር ለምን ክረምቱን በደንብ ተሰርቷል በቃ ይያለ አይደለ እስላማዊ ማንነታችን ላይ ተርቢያ ላይ ምንም በደንብ ተሰርቷል ከዛ ስንበተን በጣም በአስተዋውሳለሁ ምን ተደረገ መሰላችሁ እንዳለ ዩኒቨርሲቲ ተማሪዎች ምን ዩኒቨርሲቲ ያልኩኝ የተለያየ ዩኒቨርሲቲ ተመደብን ሰዎች በሙሉ ተጠራና ወዲያ ትልቁ ላይ ነበር የተዘጋጀው ሁሉም ጀማ ሆነ ማለት 40 ምንጭም የራሱ ጀማ አዲስ አበባ ዩኒቨርሲቲም 5 ኪሎም ገባሽ ተዋወቅን ቀድመን ተዋወቅን በየጀማው ሁሉም ጀማዎች ላይ በዛ ጊዜ አስተዋውሳለሁ የኛ እንትን ባች ጥሩ አክቲቭ ፓርቲሲፓንት ነበር ኢንክሉዲንግ 5 ኪሎ አሪፍ ኢንጌጅመንት ነበር ስቲል ጥሩ እንትን አለን በጣም እስካሁን ወራለት አለ እስካሁን የኛ ኪሎ ማለት ነው ገስ ተጋበዝን በቃ ስለ 5 ኪሎ ጀማ በካሜራ ጋርም ከካሜራ ጀርባም ወላሂ ያው በጣም ነገር ነው የሚገርም ጀማ ነበረን አልহামዱሊላህ ፓርት ኦፍ እሱ መሆን በጣም ደስ ይላል ከዛ ከነዛው ወንድሞች ኢቅራ ላይም ከነበሩ ልጆች ደግሞ ሌላ ወሊያ 98 ደግሞ ነበር ወሊያ 98 የራሳቸው የመሰረቱት ነው ከዛ እኛ ደግሞ እንደ ኢቅራ ደግሞ እነሱን አብረን መስራት ጀመርን ማለት ነው ሶ ኤግዚቢሽኖች ላይ ምናምን በተከታታይ ዩኒቨርሲቲም ገብተን 3-4 አመት ብቻ ረጅም አመት ሰርተናል ኮንቲኒየስ ኢቅራማ ዩኒቨርሲቲ ገባን የተወሰኑ ነገሮች ነበረን ገናይ ነበር ምናምን ብዙም አላስኬድነውም ከዛ ግን የኢቅራ ጀማአው ምናምንም ወሊያ 98ም ጀማአ እንዲ ምንድነው የሚባለው እዚህ ያሉት እዛ ያሉ እዛ ያሉት እዚህ ያሉ እንዲ ቀልቀል ያለ ነውና ወሊያ 98ቶች ራሳቸውን ችለው ነው ኖርማሊ ስራውን የሚሰሩ ግን የኛ ጀማአ ደግሞ በደንብ ሰፖርት አብረን ነበር እኛም እናግዝ ነበር ማስተዋወሰው ገባሽ በሌላ መልኩ ደግሞ እንትናለን ማለት ነው የተቀናጀ ስራ እንሰራለን እና ኤግዚቢሽን ላይ ምናምንም በደንብ ኢንቮልቭመንት እና እንትን ነበረኝ መጨረሻ ላይ እንደውም ሂስትሪ ዲፓርትመንትን ሊድስ ከማድረስ ደርሻለሁ ስትሪት ተወጃለሽ ኢንሳናሳ ስትሪናኔ እንትን ነው ኢንተረስት ኤሪያ እንዲሆን ያደረገው ሲመስለኝ 10ኛ ክፍል መምህር ዋቄን የሚባሉ መምህር ነበሩ ከዛ እሳቸው በጣም ጎበዝ በቃ ማለት ላይክ ካፋቸው ማርጠብ ይላል እንዴ እስክል የሚያስብል አይነት አደማመጥ ነበር ማዳመጣቸው በቃ በጣም ነበር የሚመቸኝ እንትናቸው መጽሐፉን ራሱ የጻፉት እሳቸው ናቸው ትልቅ መምህር ናቸው በይዘው መምህር ዋቄን የሂስትሪ መጽሐፍን በወቅቱ እሳቸው የጻፉት ነበር አስተዋውሳለሁ እና አዲስ ከተማ የሚቀራርሙ አስተማሪዎች ነበሩ በይዘው እና በቃ በደንብ አዳምጣቸዋለሁ ምናምን ከዛ ፈተናቸው ከባድ ነው ይባላል የእሳቸውን ፈተና 100 ከመጡት ውስጥ ነኝ ኖርማሊ 10ኛ ይባላልና የሆነ ቻሌንጅ የሚያደርግ ነገር ይመቸኛል እንትን ሲባል የሆነ እንትና እኮ እንትና አይሰራም ብለም ሲባል ተሞክረሽ በደንብ አድርገሽ መሰለኝ እና 100 ከመጡት በጣም ነበር የሚወዱኝ አስተማሪውና በኋላ ላይ ሶሻል ሉላ ስመርጥ እንትን ብያለሁ ማነው ናቹራል ስመርጥ ሶሻል በጣም ድጋማ ይፈልጉ ስለነበር ተደብቂያቸው ምናምን የሆነ ጊዜ ብቻ ያዙኝና ያጣፍታሽ ነው ምናምን አሉ ያው ሶሻል በጋባ ሳቸው ያገኙኛልና አይ እንትን እኮ ናቹራል ምናምን አልኳት ናክል ግሩፕ ገባሽ ምናምን ብላ ናክል ገብቶቻል ሶዲየም ክሎራይድ NaCl ወይኔ ሁሉም እና በጣም ኢንተረስት ነበረኝ ሶሻል ትምህርቶች ላይና ከዛ ይመጣ መሰለኝ እሱ ያደጋብኝና ከዛ ምናምን ስተነብ ሂስትሪ መችል ከዛ ጓደኞቼን ምናምን እኮ እንዴት መሰልሽ አስረዳቸው የነበረው ተሳስጣና ምናምን እንትን ወሬ አሁን እኔ እናንተ ምን ኖረው ከዛ 1885 ላይ እንትን ተፈጥሮ ምናምን ከዛ እንትን ሆነ ነው እንደዚህ አይነት ነገር ነው ገብቶቻው ወሬ ነው ማድረገው በቃ በጣም እንትን ኢንተርናል እስከ ማድረግ የተነሳ እንደዛ ነበርኩኝ እንትን በቃ ከዛ ያ ኢንተረስት አድጎብኝ ይመስለኛል መጥቼ ኤግዚቢሽኑም ላይ ሂስትሪ ዲፓርትመንት ጆይን ያደረኩት ኤግዚቢሽኑ እንዴት ነበር የምትሰሩት ኤግዚቢሽኑን መጀመሪያ ሲጀመር እዛው አወሊያ ነበር የተጀመረው 1-2 ዙር ወይም ደግሞ 1 ዙር ከዛ ግን ኤግዚቢሽን ማዕከል እስላማዊ ታሪክ የሙስሊሞች የኢትዮጵያውያን ሙስሊሞች ታሪክ በጣም ብዙ እንትኖች ሲቪላይዜሽን ትዳርና ስልምና ትዳር ምናምን በጣም የሚገርም ርዕሶች ምናምን ይዳሰሱበታል ነን ሙስሊሞች
በጣም ብዙ እውቀት ያገኙበታል። ሙስሊሞችን በቃ አልቅሰው ምናምን እኔ አስታውሳለሁ በቃ ስለ ረሱል ሰለላሁ ዐለይሂ ወሰለም ይሄ ምንድነው ስለ ስደተኞች ወደ ሀበሻ ስለመጡ ስደተኞች ምናምን ሌሎች ነገሮች እንዲህ ስታወሪያቸው በቃ አልቅሰው ምናምን በቃ በጣም ደስ ይል ነበር። ይሄ ይመስለኛል በወቅቱ በቃ የሚገርም እስላማዊ መነቃቃት ይሄ ፈጥሯል በወቅቱ በጊዜው በቃ የሚገርም አይነት እና በጉጉት ከሚጠበቁ ፕሮግራሞች ውስጥ አንዱ ነበር። አይ ቲንክ በወቅቱ የሚገርም ተጽዕኖ ነበረው ሙስሊም ወጣቶች ላይ ምናምን ኢንጌጅመንት ውስጥ በራሱ ማለት ያንን ሁሉ ወጣት ማሳተፍ መቻሉ እኛንም ሰማው ሊደርሺፕ አቅም እንዲኖረን ፐብሊክ ስፒኪንግ አቅም እንዲኖርሽ ምናምን ያደርግሻል። በጣም የሚገርም በጣምና እሱ ፕሮግራምም ምርጥ ነበር አንድ ለኢንጌጅመንት ማለት ነውና እሱ ፕሮግራም ምናምን ራሱ ኢቨንት ማዘጋጀቱ ኦርጋናይዝ ማድረጉ ያንም ያክል ሀገር አቀፍ ፕሮግራም መስራቱ ምናምን ለሴ እንደዘርዋይስ እንትኑ ከሌለ አላህ የሆነ በረካውን ካልጨመረበት ከባድ እኮ ነውና ትንሽ ስትሄጂ የሚፈለገው ከኛ ሰበብ ማድረስ አልከኛ የሆነ ነገሩን ስናደርግ አላህ ይጨመርበት ነበር በጣም ብዙ ነገር እና እንጂ እውነቱን ለመናገር የዛኔ በነበረን ፋይናንሻል አቅም በነበረን እውቀት ሌቭል ምናምን ያን የሚያክል ፕሮግራሞች እነዛን የሚያካክሉ ነገሮች አይካሄዱም ነበር። እዛ ላይ ተማሪ ናችሁ ምናምን ተማሪዎች ነን ግን ማወቅ ያለብን ዓለም ላይ በጣም ብዙ ትልልቅ ለውጦች በተማሪዎች ነው የሚመሩትም የተመሩትም ተማሪን የሚያክል ፓወር ያለው የለምና ይመስለኛል ትልቁን የህይወታችንን ገብቶሻል ክፍል ሼፕ ያደረገንበት ሞመንት ነው ያ ወቅት አብዛኞች የሚጣፉበት አይደል ይሄ 11 12 እድሜያችንም ቲኔጀሮች ስለምናም ብዙዎች በሌላ ነገር ኢንጌጅ የሚሆኑበት ደግሞ ማተር ያደርጋል። እዚህ ኤጅ ላይ ሰርክልሽ በጣም እዚህ ኤጅ ላይ እንደዚህ አይነት ሰርክል ማግኘት እዚህ ኤጅ ላይ ሼፕ መደረግ ታጫለሽ በጣም ትልቅ ነገር ነው ማለት በቃ አምላኪ ከምንባቸው ነገሮች ውስጥ አንዱ ነው። አልহামዱሊላህ የሚገርሙ ኡስታዞች ምናምን ነበሩን ሼፕ የሚያደርጉሽ ገባሽ ያን ቻንስ ማግኘት ከሚን አላህ ነው መቼ በጣም እናስቆማትና ቀጣይ ኤፒሶድ ላይ ብንጨርስ ይሻላል። ከሃይ ስኩል በኋላ ማን ነው ዩኒቨርሲቲ በኋላ 5 ኪሎ ምናምን ካልናት 5 ኪሎ ከገባችሁ አታስወጣንም። ስለዚህ እናስወጣትና ቀጣይ ያሉትን ደግሞ ኔክስት ኤፒሶድ ላይ እንጨርሳለን ይሻላል። ስለዚህ ያው ቀጣይ ደግሞ የ5 ኪሎና ብዙ ያልተወሩ ማናቃቸውን ደግሞ ጆርኒዎች ታካፍለናለች። ለዚህ ሳምንት ግን እኛ እንረፍ። ለእናንተም ደግሞ ከእናንተ ጋር ደግሞ ቀጣይ ሳምንት እንገናኛለን። በሙስሊም ተማሪዎች ሊግ ተዘጋጅቶ ወይም በቲቪ ወደ እናንተ የሚቀርብላችሁ ሪሳላ ፖድካስታችን ይሄንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቀጣይ ክፍላችን ደግሞ ይዘን እንቀርባለን። ሰላም አለይኩም ወራህመቱላሂ ወበረካቱ።